ባንኩ እያተረፈ ሲሄድና አትራክት ማድረግ ሲፈልግ ደንበኞችን ሊጨምር ይችል ይሆናል። ያልተገባ አይነት ጫና ውስጥ ሲሆን ግን ሊቀንሰውም ይችላል ማለት ነው። አላግባብ የሆነ የፍርድ ቤት ክርክር በማምጣት ወይም ጨረታውን በማሰረዝ ለረጅም ጊዜ ማቆየት ለአበዳሪም ሆነ ለባንኩ የሚጠቅሙ ጉዳዮች አይደሉም ማለት ነው። ነገር ግን ባንኮች ደግሞ ከህግ ውጪ የማይሰሩበት ደግሞ አጋጣሚ ያለ ተብሎ ደግሞ አይታሰብም። ተግባሩም ያንን አያሳይም። በዚህ አዋጅ መሰረት ንብረት የመሸጥ መብት አለን ማለት በህገወጥ መንገድ ንብረቱ እንደፈለጉ ይሸጡታል ማለት አይደለም። የተያዘው ንብረት ለብድሩ በቂ ካልሆነ ወደ ሌላ ንብረት ሊሄድ ይችላል ስንል ምን ማለታችን ነው? በተለይም አሁን ይሄ የዶላር ጉዳይ በገበያ እንዲወሰን ከተፈቀደ በኋላ እንዲሁም አንዳንድ አሁን ለምሳሌ አንዳንድ ድርጅቶች የውጭ ድርጅቶች ከመዘጋት ጋር ተያይዞ ምናልባት ከዛ ጋር ተያይዞ ብዙ ችግሮች እየመጡ ነው። ከ7% 20% ላይ ወይም 21% ላይ የሚሄድም የባንኩ መብት ነው ልንል ነው ማለት ነው። በተፋጠነ ስርዓት ይሄ አዋጅ ኖሮ ብድር ባይመለስ ኖሮ ሌላ ብድር ባንኮች ሊሰጡ የሚችሉበት ሁኔታዎችም አይኖሩ። ሰላም ጤና ይስጥልን። የተወደዳችሁ የፍትህ ለሀገሬ ፕሮግራም ተከታታዮች እንደምናችሁ። ፍትህ ለሀገሬ የተሰኘው ሳምንታዊ ፕሮግራማችን እንሆ ጀምሯል። አዘጋጅቼ የማቀርብላችሁ እኔ ሊያ ተረፈ ነኝ። ዛሬ በፍትህ ለሀገሬ ውይይት የምናደርግበት ርዕሰ ጉዳይ ከባንክ ጋር ተያይዞ ያሉ ስለ ብድርና የብድርን አስመልክቶ ደግሞ ስለ ወለድ ይሆናል። በዚህ ርዕሰ ጉዳይ ላይ ውይይት ለማድረግ እንደተለመደው አንድ የህግ ባለሙያ እንግዳ አድርጌ ጋብዤላችኋለሁ። እንግዳዬ አቶ ገዙ አየለ ይባላሉ። የህግ መምህርና የባንክ ህግ ባለሙያ ናቸው። ከዛም በተጨማሪ ደግሞ የኢትዮጵያ የባንክና የሚተላለፉ የንግድ ሰነዶች ህግ በሚል በሁለተኛ ጊዜ ተሻሽሎ የታተመ እትም ያለው ይህንን መጽሐፍ ያበረከቱ ባለሙያ ናቸው። በጣም አመሰግናለሁ እንግዳዬ ሆነው ስለመጡ። አመሰግናለሁ ሊያ እንግዳ ስለጋበሽኝ። በተጨማሪ በዚህ ፕሮግራም ምናልባት የምታደርገውን አስተዋጽኦ በዚሁ ማመስገን እፈልጋለሁ። ምክንያቱም ያው ለብዙ ሰዎች ብዙ መረጃ የሚሰጥ ብዙ ጠቃሚ ሀሳቦችን የሚነሱበት ስለሆነ ይህን ፕሮግራም በማስኬደሽ እኔም አመሰግናለሁ። እንግዲህ አድርገሽ ስለጋበሽ። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። ዛሬ ውይይት የምናደርገው እንግዲህ ከባንክ ጋር ተያይዞ ያሉ ብድሮችን ከዛ ከወለድ ጋር እንደዛው እናነሳለንና ያሉ ህጎች ምንድን ናቸው? በተግባርስ ምን ጉድለቶች አሉ? ምን ሊስተካከል ይገባል የሚለው ነው ዋና ርዕሰ ጉዳያችንና ቀጥታ ወደ ርዕሰ ጉዳያችን ከመግባታችን በፊት በሀገራችን ስለ ብድር ስለ ወለድ የሚያወሩ ህጎች እንዴት ያሉ ናቸው? የትኞቹ ህጎች ናቸው የሚጠቀሱት ከሚለው እንጀምር። እሺ አመሰግናለሁ። እንግዲህ ያው በተለይ ብድርን በተመለከተ እንግዲህ እንደምታውቁው በብዛት ያው ሁሉም ሰው ፋሚሊያር የሆነው የፍትሐ ብሔር ህጋችን ላይ የተቀመጡትን የህግ ድንጋጌዎች ነው። ስለዚህ በዛ መሰረት የብድር ግንኙነቶች የሚመሩት በፍትሐ ብሔር ህጉ በተቀመጡት የህግ ድንጋጌዎች መሰረት ነው። በተጨማሪም በወለድን በተመለከተም በፍትሐ ብሔር ህጉ የተቀመጡ በተለይም ከፍትሐ ብሔር ህጉ አንቀጽ 74 24 78 እና ተከታዮቹ ባሉ ድንጋጌዎች የወለድ ጉዳዮችን በተመለከተ የተቀመጡ ነገሮች አሉ። በብዛት የወለድ ጉዳይን በተመለከተ እንግዲህ አብዛኛው የህግ ባለሙያ ይህን ስለሚያውቅ እኛም አንዳንድ ጊዜ በፍርድ ቤት ሄደን የሚያጋጥሙ ነገሮች አሉ። በተለይ ወለድ መጠን በፍትሐ ብሔር ህጉ በተቀመጠው መሰረት በውል የሚገለጸው እስከ 12% ማክሲመም መዋል ይቻላል። ከዛ ውጭ ከሆነ ደግሞ ህጋዊ ወለድ የሚባለው 9% ነው። ስለዚህ በዛ መሰረት መታሰብ አለበት የሚሉ ብዙ ጊዜ ክርክሮች እኛን የሚያጋጥሙናል። ነገር ግን ከዚህ በተጨማሪ ብሔራዊ ባንክ በራሱ ማቋቋሚያ አዋጅ መሰረት የባንክ ወለድን በተመለከተ የማበደሪያ ወለድን በተለይ በተመለከተ ህጎችን ሊያወጣ መመሪያዎችን ሊያወጣ እንደሚችል በብሔራዊ ባንክ ማቋቋሚያ አዋጅ ቀድሞ በነበረው አዋጅ ቁጥር 591 2008 እና አሁን አዲስ በተሻሻለው 1359 2024 በተቀመጡት መሰረት በተለይም አንቀጽ 6 ንዑስ አንቀጽ 3 ብታዩ ብሔራዊ ባንክ የወለድ ተመንን በተመለከተ መቆጣጠርና ወለዶችንም የወለድ መጠኖችንም ሊያወጣ እንደሚችል በግልጽ ተቀምጧል። ስለዚህ አሁን ባለው ሁኔታ ብሔራዊ ባንክ የወለድ ተመንን በተመለከተ የወለድ መጠን የሚመለከት የራሱ የሆነ መመሪያ አውጥቷል ወይም ዳይሬክቲቭ አውጥቷል። 2017 እንደ አውሮፓውያን አቆጣጠር የወጣ መመሪያ ነው። በዛ መመሪያ መሰረት በተለይም ሁለት አይነት የወለድ ተመን በዛ በህጉ ላይ በመመሪያው ላይ ተቀምጧል። የመጀመሪያው የማበደሪያ ወለድን በተመለከተ በመመሪያው ላይ በግልጽ እንደተቀመጠው ባንኮች የማበደሪያ ወለድን በራሳቸው መወሰን እንደሚችሉ፣ ስለዚህ ባንኮች በራሳቸው ቦርድ ኦፍ ዳይሬክተርስ ወይም በቦርድ ኦፍ ዳይሬክተር አስወስነው የብድር መጠንን ወይም የወለድ መጠንን ሊወስኑ እንደሚችሉ፣ ይህ የወለድ መጠንም የተወሰነበትን ክራይቴሪያዎች ወይም መሰረቶች ምን እንደሆኑ በግልጽ የቦርድ ኦፍ ዳይሬክተሮች ማብራሪያ አድርገው ያንን የወለድ ተመናቸውን ለብሔራዊ ባንክ ማስገባት እንዳለባቸው ይደነግጋል።
በዛ መሰረት እንግዲህ ባንኮች በራሳቸው ፍሪሊ የወለድ መጠንን የመወሰን መብት አላቸው። ስለዚህ ብሔራዊ ባንክ በዚህን ያህል ወለድ አበድር ከዚህን ያህል በላይ ማበደር አይችልም ብሎ መደንገግ እንደማይችል በመመሪያው በራሱ ለባንኮች የተወው ነው ማለት ነው። በሌላ በኩል አንዳንድ የወለድ መጠኖች ለምሳሌ የተቀማጭ ገንዘብ ወለድን በተመለከተ ዝቅተኛ የተቀማጭ ገንዘብ መጠን አስቀማጮች የሚያገኙት ወለድ ምን ያህል ነው የሚለውን በመመሪያው በግልጽ ተቀምጧል። ስለዚህ ብሔራዊ ባንክ እሱን የመወሰን ዝቅተኛውን የመወሰን ስልጣን አለው። ስለዚህ 7% ተብሎ ተቀምጧል። ስለዚህ እነሱን ሊወስን የሚችልባቸው ሁኔታዎች አሉ። ከዛ በተጨማሪ ብሔራዊ ባንክ አንዳንድ ጊዜ ባንኮች ችግር በሚገጥማቸው ጊዜ ብድር ከብሔራዊ ባንክ ሊጠይቁ የሚችልባቸው ሁኔታዎች አሉ። ስለዚህ እነዚህን የማበደሪያው ለብሔራዊ ባንክ ለባንኮች ለንግድ ባንኮች የሚያበድርበትን የማበደሪያ ወለድ የመወሰን ስልጣን ያለው ብሔራዊ ባንክ ነው። ስለዚህ እሱ በብሔራዊ ባንክ የሚወሰን ፖሊሲ ኢንተረስት ሬት ይባላል ማለት ነው። በዛ መሰረት የሚወሰን ነው። ከዛ ውጭ ባንኮች እርስ በርሳቸውን ባለው መኒ ማርኬት የሚባለው እንደ አዲስ መጥቷል። እርስ በርሳቸው ገንዘብ ሊበዳደሩ ይችላሉ። እሱንም በተመለከተ ባንኮች በራሳቸው በስምምነት ወይም በኔጎሽዬሽን ሊወስኑ እንደሚችሉ በእነዚህ ህጎቹ በአጠቃላይ ተቀምጠዋል ማለት ነው። ስለዚህ እኔ አጽንኦት መስጠት የምፈልገው ምንድን ነው የባንክ ብድርን በተመለከተ በፍትሐብሔር ህጉ ላይ ያለው ድንጋጌ ተፈጻሚነት እንደሌለውና ባንኮች የብድር ወለድን በተመለከተ በራሳቸው መወሰን እንደሚችሉ ይሄ የተወሰነው በብሔራዊ ባንክ ሄዶ እንደሚቀመጥና በዛ መሰረትም የብድር ወለድን ራሳቸው ሊያሰሉ እንደሚችሉ ከግምት ውስጥ መግባት አለበት ማለት ነው። እሺ አሁን እንግዲህ የወለድ ስንል የተቀማጭ ይኖራል። እንደ አንድ ግለሰብ እንውሰደውና አንድ ሰው ባንክ ገንዘቡን ሲያስቀምጥ የተቀማጭ ወለድ ይኖረዋል። ሲበደር ደግሞ የብድር ወለድ ደግሞ ለባንክ የሚከፍለው አለ። ይህንን በሚመለከት የብሔራዊ ባንክ የሚያስቀምጠው እንደተጠበቀ ሆኖ ባንኮች ግን በዛ ሬንጅ ውስጥ የተለያየ የሚያስቀምጡት አለ። ለምሳሌ የብድር ወለድን በሚመለከት ለአንዳንዶች ሲያበድሩ 7% ሊያደርጉት ይችላሉ እንደየውላቸው ወይም እንደ ስምምነታቸው ማለት ነው። ይህንን በሚመለከት ባንኮች ተቀማጭንም በሚመለከት አሁን የተለያዩ አይነት የተቀማጭ ወለዶች ስላሉ ማለት ነው እንደየተለያየ አይነት የሂሳብ የሚከፈት አለ። ተቀማጩም እንደዛ ስለሚለያይ ስለዚህ ከላይ በብሔራዊ ባንክ ማኔጅ መደረጉ ወይም ሱፐርቫይዝ መደረጉና የብድር መጠኑ እዛ ማሳወቃቸው እንደተጠበቀ ሆኖ ግን 7%፣ 9%፣ 10% ለማድረግ እንደ መለኪያ ወይም እንደ መነሻ የሚጠቀሙት ምን እንደው ባንክን የተለያዩ ነገሮችን ሊጠቀሙ ይችላሉ። የወለድ መጠንን ለመወሰን እንግዲህ አንድ ክራይቴሪያ ወይም አንድ የሆነ ክራይቴሪያን አንስተው የወለድ መጠን ላይ ወስኑ ይችላሉ። የተለያዩ ነገሮችን ከግምት ያስገባሉ። ለምሳሌ አሁን አንዳንድ ጊዜ ኢንፍሌሽን ሲኖር ያው የወለድ መጠን በዛው ኢንፍሌሽኑን ለመቋቋም በነገራችን ላይ ኢንፍሌሽን ዋነኛው የወለድ መጠን የሚቀየርበት የሚያንስበት ወይም ከፍ የሚልበት ዋነኛው ምክንያት እንደ ኢንፍሌሽን ነው። በተለያዩ ሀገሮችም በሀገራችንም ቢሆን እነሱ ከግምት ሊገቡ ይችላል። ሌሎች ደግሞ የብድር አቅርቦት አነስተኛ የሆነ የብድር አቅርቦት ሲኖር እዛም ላይ እንግዲህ የወለድ መጠን ምጣኔ መጨመርና መቀነስ ሊኖር ይችላል። የባንኮች ሊኩዊዲቲ ፕሮብለም ወይም የካሽ እጥረት በሚያጋጥምበት ሁኔታም የወለድ መጨመርና መቀነስ ሁኔታዎች ሊኖሩ ይችላሉ። ስለዚህ ብዙ ኮሙሌቲቭ የሆኑ ብዙ ክራይቴሪያዎች ከግምት ውስጥ አስገብተው የወለድ መጠንን ሊቀንሱና ሊጨምሩ የሚችሉባቸው አግባቦች አሉ ማለት ነው። ይሄ ለተቀማጩም ለብድሩም ነው የሚሰራው። የተቀማጭ ገንዘብ እንትን በተመለከተ ቅድም እንዳልኩሽ መወሰን የሚችለው ብሔራዊ ባንክ ነው። አነስተኛው 7ቱን ብሔራዊ ባንክ ነው እንትን የሚለው ነገር ከዛ ውጪ የጊዜ ገደብ ተቀማጭ የሚባል አለ። በተለይ ለማንሳት አይ ቲንክ እሱን ይመስለኛልና የጊዜ ገደብ ተቀማጭን በተመለከተ አብዛኛው እንግዲህ ባንኮች የራሳቸውን የሊኩዊዲቲ ወይም የገንዘብ እጥረት ከግምት ውስጥ አስገብተው በራሳቸው መንገድ ራሳቸው ናቸው የሚወስኑት። ስለዚህ ከፍተኛ የሆነ የሊኩዊዲቲ እጥረት ያለበት ባንክ በፈለገው መንገድ 19ም 20% ወይም 15 12 ከ9% ወይም ከ7% በከፍተኛ ሁኔታ እንደውም አሁን የተቀማጭ የጊዜ ገደብ ተቀማጭ ገንዘብ የማስቀመጫ ወለድ በከፍተኛ ሁኔታ ጨምሯል። ያ በአጠቃላይ ምንድነው በሀገሪቱ ያለ የገንዘብ የካሽ እጥረት በመኖሩ ባንኮች ለማበደር ከፍተኛ ገንዘብ እጥረት ስለሚገጥማቸው እነሱን ለማሻሻል የተቀማጭ ገንዘብ የኢንተረስት ሬት ሊጨምር የሚችልባቸው ከዛ በተጨማሪ በባንኮች መካከል ያለው ውድድር እንግዲህ ባንኮች በተለያየ መንገድ ውድድር ውስጥ ስለሚገቡ በዛ ምክንያት የተቀማጭ ገንዘብ ከፍተኛ ሊሆን ይችላል። ሌላ ባንኮች ራሳቸውን ወጪ ለመሸፈን ላይችሉ ይችላሉ አንዳንድ ጊዜ። ስለዚህ ወጪያቸውን ለመሸፈን ከፍተኛ ኢንተረስት ከፍለው ተቀማጭ ገንዘብ በከፍተኛ ወለድ ሊያደርጉ የሚችሉባቸው ይሄንን በራሳቸው ስለዚህ ሚኒመሙ ወይም ዝቅተኛው 7% አለ እንጂ ከዛ በላይ በፈለጉት መንገድ ባንኮች አሁን ያልኩሽን ክራይቴሪያ ከግምት አስገብተው የተቀማጭ እንትንን ሊጨምሩና ሊቀንሱ የሚችልባቸው አግባቦች አሉ ማለት ነው። አንድ ግለሰብ ገንዘቡን ባንክ ሲያስቀምጥ ባንኩን ሊመርጥ ከሚችልበት አንዱ ምክንያት ወይም መንገድ አንዱ
የኢንተረስቱ ወይም የወለዱ መጠን ነው አይደለ? ስለዚህ እርስ በርስ ባንኮች ላይ ያለው አሁን ከብዛታቸው አንፃር ካለው ውድድር ስናይ የወለዱን መጠን መጨመር የተሻለ ደግሞ ገንዘብ የሚያስቀምጥ ሰው እንዲኖር ለማድረግ የተሻለ ደንበኛን ለመሳብ እንዲያደርግ እንደ አንድ ልንወስደው እንችላለን። ብድርን በሚመለከት ግን በኋላ ላይ እንመጣበታለን፣ ስለ ብድር በጣም በስፋት ስለምንገባ ማለት ነው። ቅድም ሲያነሱት ስለነበር አሁን ፍርድ ቤት ላይ በሚደረገው ክርክር እንበል አንድ ሰው ገንዘቡን መከፈል ካለበት ጊዜ ሳይከፈለው ቢቀር አሁን እንደሚሉት ሚኒመሙ 7% ከሆነ አንድ ሰው ሲያስቀምጥ ይሄን ያህል ማግኘት አለበት ብሎ ያስገድደው የብሔራዊ ባንክ ያንን ከሆነ 9% ከየት መጥቶ ነው የባንክ ወለድ ተብሎ 9% የሚመጣውና የ9% ክፍያ እንዲከፈል ፍርድ ቤቶችም የሚወስኑት ክሌም የሚያደርጉ ሰዎችም ደግሞ ሲጠይቁ የባንክ ወለድ 9% ይከፈለን ብለው የሚጠይቁትና በዛ ስሌት የሚሰላው ከምን በመነጨ ነው? እንግዲህ ቅድም እንዳልኩሽ ይሄኛው የብሔራዊ ባንክ አዋጁ የሚመለከተው ባንኮችን በተመለከተ ነው። ስለዚህ ባንኮችን በተመለከተ ባንኮች ከግለሰብ ተበዳሪዎች ጋር በሚገቡት ክርክሮች በብዛት መጠቀስም ያለበት የብሔራዊ ባንክ መመሪያና የብሔራዊ ባንክ ማቋቋሚያ አዋጅ ነው። በዛ መሰረት እንግዲህ በምንም ሁኔታ 9% ወይም 7% ሊሆን የሚችልበት አግባብ የለም ማለት ነው። ቅድም እንዳልኩሽ ኮስት ኦፍ ፈንዱ ከፍተኛ ነው። ስለዚህ አንድ ባንክ በታይም ወይም በጊዜ ገደብ ተቀማጭ በ17% ለምሳሌ ገንዘቡን ቢወስደው አትርፎ ማበደር ነው የሚፈልገው። ስለዚህ ነጋዴ ስለሆነ ባንክ ፍርድ ቤት ሄደሽ ስትከራከሪ ከፍተኛውን የሆነ የባንኩን የማበደሪያ ወለድ በዛ መሰረት እንዲከፈል ነው ልጠይቅ የሚችለው። ከዛ ውጭ ግለሰቦች ከሆኑ ያው ግለሰቦች እርስ በርስ በግለሰቦች መካከል በሚመጣ ክርክር ግን ተፈጻሚነት ያለው የፍትሐ ብሔር ሕጉ ነው። ስለዚህ በፍትሐ ብሔር ሕጉ መሰረት በግልጽ እንደተቀመጠው የወለድ መጠን አንድ ብድር ወለድ ቢር ያደርጋል ወይም ወለድ ያመጣል ተብሎ ከታሰበ ወይም አለው ተብሎ ከታሰበና በግልጽ 12% ተብሎ ከታሰበ እሱ ይታሰባል። ካልሆነ ግን በግልጽ ምን ያህል ፐርሰንት ነው የሚለው ካልታሰበ ቅድም እንዳልሽው ህጋዊ ወለድ የሚባለው 9% ስለሆነ በዛ መሰረት ፍርድ ቤቶች መሰረት አድርገው የሚጠቅሱት ቅድም ያልነውን የፍትሐ ብሔር ሕጋችን ድንጋጌዎች ነው ማለት ነው። ስለዚህ ይሄኛው ለግለሰብ ተበዳሪዎች እንጂ ለባንኮች በተመለከተ 9% የህጋዊ ወለድ ባንኮች በሚሰጡት ብድር ላይ ተፈጻሚነት እንደሌለው ነው ማለት ነው። አዎ ግልጽ አድርገን ነው እንድናልፍ የፈለኩት። ለምሳሌ 9% ተብሎ የባንክ ወለድ ተብሎ ስለሚጠየቅ ነው። እኔ ይሄን ገንዘብ ባስቀምጠው ኖሮ ባንክ ይሄን ያህል ይወልድልኝ ነበረ። ስለዚህ አላግባብ ለተከራከርኩበት ያሳጣኝን ገንዘብ ባንክ ባስቀምጠው ላገኝ የምችለውን ገንዘብ በሚል መነሻ ስለሚመስል ያለውም ክርክር ዋናው ቤዙ 9% የሆነበት ምክንያት ያኛው ህግ እስካልተሻሻለ ድረስ የባንኮች ኢንተረስት በጨመረ ቁጥር ሊጨምር የሚገባው እንደዚህ አይነት ክርክር የሚያነሱ ሰዎችም አሉ። ከዛም በተጨማሪ ደግሞ ደንበኞችም ለምን 9% ብቻ አሁን እኮ የባንኮች ወለድ ከፍ ብሏል የሚል አይነት ሀሳብ ሲያነሱ ስለሚሰማ እሱን መነሻው ቤዙ ምንድነው የሚለውን ለማጥራት ነው። ከዚህ ከወለድ ጋር በተያያዘ ባንኮች በሚያደርጉት ውል ላይ የወለድ ቅጣት ወይንም ደግሞ ዲፎልት ኢንተረስት የሚል የምንመለከተው አለ። ምንድነው ይሄ የህግ መሰረት አለው ወይ? የወለድ ቅጣት ሲባልስ ምንድነው? ወለድ በራሱ እንደ አንድ ቅጣት የሚያዝ አይደል ወይ? በጣም ጥሩ። እንግዲህ በተለይ ባንኮች ብድር ሲሰጡ እንግዲህ ብድሩ ጤናማ ሆኖ እንዲከፈል ይፈልጋሉ። ስለዚህ የብድር ውሉ በሚገባበት ሁኔታ እያንዳንዱ የብድር ውል ድንጋጌዎች በተበዳሪውና በባንኩ መካከል ኮሚኒኬት ይደረጋሉና በዛን ሁኔታ እያንዳንዱ ብድር በብድሩ ውል መሰረት እንዲከፈል ይፈልጋል። ነገር ግን በብድር ውሉ መሰረት ካልተከፈለ የሚያመጣው ኮንሲኩዌንስ ከዛ ከፍ ያለ ከዚህ ላይ ከተቀመጠው ኢንተረስት ተጨማሪ እንደሚያመጣ ለማሳየት ነው አንደኛ። ሁለተኛ ደግሞ በተለይም የፋይናንሻል ተጠቃሚዎችን ፕሮቴክት ለማድረግ ፋይናንሻል ኮንሱመር ፕሮቴክሽን ዳይሬክቲቭ በብሔራዊ ባንክ ወጥቷል። በዛ ዳይሬክቲቭ ወይም መመሪያ መሰረትም አንድ ብድር ወደ ተበላሸ ብድር ያው ዲፎልት ምንለው ወደ ተበላሸ ብድር ከገባ የዲፎልት ኢንተረስት በውሉ መሰረት የመጠየቅ መብት ባንኮች እንዳላቸው በግልጽ አስቀምጧል። ይሄ የኮንሱመር ፕሮቴክሽን ዳይሬክቲቭ ማለት ነው። ስለዚህ ዲፎልት የገባ ሰው ተጨማሪ እንደሚከፍል አውቆ ወደ ዲፎልት ላለመግባት አንደኛ ብድሩን በተሻለ ሁኔታ እንዲከፍል ያደርገዋል ማለት ነው። በዛ መንገድ መታየት አለበት። ሁለተኛ ደግሞ አንድ ብድር ወደ ዲፎልት ከገባ ባንኮች ተጨማሪ ኤክስፔንድ ያደርጋሉ። ያ ምንድነው? ተጨማሪ ሪዘርቭ ለብድሩን መክፈያ መጠባበቂያ በብሔራዊ ባንክ የሚጠበቅባቸው ተጨማሪ የአውትስታንድ ወይም የብድሩን አጠቃላይ መጠን የተወሰነ ፐርሰንት ከ1% ጀምሮ እስከ 100% በብሔራዊ ባንክ ሪዘርቭ እንዲያስቀምጡ ይገደዳሉ። ስለዚህ ያ ተጨማሪ ኤክስፔንስ በባንኮቹ ላይ ይመጣል ማለት ነው። ስለዚህ እሱም ኤክስፔንስም ስላለ ይሄ ዲፎልት ኢንተረስት ከዛ መሰረት የመጣ ነው ማለት ነው። በዋናነት ግን ተበዳሪዎች ብድራቸውን ጊዜውን ጠብቀው በውላቸው መሰረት እንዲከፍሉ ለማስደረግ ካልከፈሉ ተጨማሪ ቅጣት እንደሚመጣ ለማሳወቅ በማሰብ የተደረገ ነው በውሎቹ ላይ። አሁን ከወለድ ጋር በተያያዘ እንግዲህ ብድር ከተደረገ በኋላ ወይም ደግሞ ከተቀማጭ ጋር ልንለው እንችላለን
ተጠቃሚዎች ፍትሃዊ የሆነ ወለድ እንዲጣል ለማድረግ የወለድ ምጣኔውን አስመልክቶ ስፔሻሊ ደግሞ ብድርን በሚመለከት ተጠቃሚዎችን ሊጠብቅ የሚችል ፕሮቴክት የሚያደርግ ህግ ምንድን ነው ያለን? አሁን እየጠቀሱት ነበረ። እንዴት ነው የሚጠብቃቸው የሚለውንም እንድናይ ማለት ነው። ምክንያቱም ብዙ ጊዜ መብቱን ለባንኩ መንሰጥ ከሆነ ብሔራዊ ባንክ እስከፈቀደለት ድረስና በዛ ሬንጅ ውስጥ እስከተንቀሳቀሰ ድረስ ይህንን ማድረግ ይችላል ካልን ከሚኒመም ከተቀመጠው ለምሳሌ የተቀማጭን ብንወስድ ሚኒመም ከተቀመጠው 7% አይውረድ እንጂ ከፍና ዝቅ ማድረግ ይችላል ማለት ነው። ለምሳሌ እኔ ውል ላረግ እችላለሁ። ምናልባት እዚህ ጋር ግልጽ አድርገን ማለፍ ያለብን ነገር ካለ መጨመርና መቀነስ ይችላል ስንል ሁለቱም ሊሆን ስለሚችል ማለት ነው። ባንኩ እያተረፈ ሲሄድና አትራክት ማድረግ ሲፈልግ ደንበኞችን ሊጨምር ይችል ይሆናል። ያልተገባ አይነት ጫና ውስጥ ሲሆን ግን ሊቀንሰውም ይችላል ማለት ነው። ብድር ሲሆን ደግሞ ምናልባት በ9% ብሎ ሊሆን ይችላል ወይ በ7% ብሎ ሊሆን ይችላል ያበደረው። ግን ሁኔታውን ሲያየው ኢኮኖሚው ከፍ እያለ ሲሄድ ከተቀማጩ ማነስ አንጻር በጣም አስገዳጅ ውስጥ ሲገባ ከፍ ሊያደርገው ደግሞ ይችላል። ስለዚህ ፕሮቴክት ሊያደርግ የሚችል ወይም ደግሞ ሊጠብቅ የሚችል የተቀመጠ ህግ ምንድነው? እንዴት ነው ከገቡት ውል ውጪ እንዳይሄድ ማድረግ የሚቻለው? ባንክን ይቻላል ወይስ ሲጀመር? በብዛት እንግዲህ በብድሮቹ ውሎች ላይ ተጨማሪ ሁለቱንም የባንኩንም የተበዳሪዎችንም እንትኖች መብቶች የጠበቀ እንዲሆን ብሔራዊ ባንክም ቅድም ባልኩት የፋይናንስ ተጠቃሚዎች ወይም አገልግሎት ተጠቃሚ ፕሮቴክሽን ወይም ኮንሱመር ፕሮቴክሽን በሱ ዳይሬክቲቭ መሰረት ብዙ የሆነ የተቀመጡ ፕሮቴክሽኖች አሉ። ነገር ግን በዋናነት ቅድም ባልኩሽ የኢንተረስት ሬት ዳይሬክቲቭ መሰረት ብሔራዊ ባንክ ኢንተረስት ሬት ኮምፒቲቲቭ ሆኖ ወይም ተወዳዳሪ ሆኖ በባንኮች በራሳቸው እንዲወሰን በመመሪያ ወስኗል። ስለዚህ በዛ መሰረት ምን ያህል ይሆናል ወይም ይሄን ወስኑ ዝቅተኛ የሆነ መሆን አለበት ከፍ ብሏል የሚለውን ነገር በተመለከተ በብዛት ብሔራዊ ባንክም እዚህ ላይ ሊገባ የሚችልባቸው ሁኔታዎች አሉ። ነገር ግን ባንኮቹም ያ ማለት እንደፈለጉት ኢንተረስቱን ይጨምሩታል ማለት አይደለም በነገራችን ላይ። ምክንያቱም አንደኛ ውድድር አለ። ስለዚህ በባንኮች መካከል ያለው ውድድር ራሱ በጣም ከፍተኛ የሆነ ወለድ ከተለመደው በላይ በጣም ከፍተኛ የሆነ ወለድ አንድ ባንክ ቢያደርግ ያ ባንክ እንግዲህ ተበዳሪ ማግኘቱ በሌሎች ሁኔታዎች እጅግ በጣም አነስተኛ ይሆናል። ከዛ በተጨማሪ ቅድም ባልኩሽ ኮንሱመር ፕሮቴክሽን ዳይሬክቲቭ መሰረት በተለይም አንድ ባንክ በፈለገው ጊዜ ከውሉ ውጪ ከተዋላው ውጪ በፈለገው ጊዜ ኢንተረስትን እንዳይጨምር ክልከላ ተደርጎበታል። ሁለተኛ ደግሞ የመክፈያ ጊዜው ሳይደርስ ኢንተረስትን እንዳይጠይቅ ክልከላ ተደርጎበታል። ከውሉ ከተገለጸው ውጪ ከፍተኛ የሆነ እጅግ በጣም የተጋነነ ወለድ እንዳይጠይቅ ይሄ ኮንሱመር ፕሮቴክሽን አዋጅ መመሪያው ክልከላ ያደርግበታል ማለት ነው። ስለዚህ በዛ መሰረት ደንበኞች ሊጠበቁ የሚችሉባቸው ሁኔታዎች አሉ። ስለዚህ ዋናው ግን ይሄ የብድር ውሉ ነው ማለት ነው። ብድር ውሉ ላይ ያሉ ሁኔታዎች በዋናነት በተበዳሪውና በባንኩ መካከል የሚገዙት እነሱ ስለሆኑ በዛ መሰረት ነገር ግን እነዚህ ውሎች በምንም ሁኔታ ብሔራዊ ባንክ ያወጣቸው መመሪያዎች ወይም አዋጆቹን ሊጥስ የሚችልባቸው ሁኔታዎች አይኖሩም ማለት ነው። ከዛ ውጭ እኔ ምን አይነት እንትናለኝ አሁን በአዲስ በወጣው የብሔራዊ ባንክ መመሪያ አዋጅ 1359/2024 ላይ አንቀጽ 6 ነው። አንቀጽ 3 ብታይ ብሔራዊ ባንክ ተፈጻሚነት ያለውን የወለድ መጠን በተመለከተ የመቆጣጠርና የመወሰን ስልጣን አለው ብሎ አስቀምጧል። በተጨማሪ አንቀጽ 53 ላይ በግልጽ እንዳስቀመጠው ብሔራዊ ባንክ አዋጁን ለማስፈጸም መመሪያ ሊያወጣ ይችላል። ስለዚህ እነዚህ መመሪያዎች ወለድን በተመለከተ ለምሳሌ እጅግ በጣም የተጋነነ ወለድ አንድ ባንክ ቢያወጣ ብሔራዊ ባንክ ውስጥ አልቃ ገብቶ ያንን አያስቆም ማለት አይደለም። ለምሳሌ አሁን አብዛኛው ባንኮች ከ19 እስከ 21 ከፍተኛ የሆነ እስከ 20 እስከ 21 ድረስ ነው ወለድ መጠናቸው። ስለዚህ አንድ ባንክ ተነስቶ 40% ቢያደርግ በዚህ ሁኔታ ብሔራዊ ባንክ በአዋጁ መሰረት ስላልተከለከለ ወለድን ከፍተኛ የሆነውን የወለድ መጠንን ሊወስን የሚችልባቸው ሁኔታዎች አሉ። ምናልባት ያ ኢኮኖሚውን ወደ ኮማንድ ኢኮኖሚ ያስገባው የሚል ሌሎች ነገሮችን ከግምት ውስጥ አስገብቶ እነሱንም በህግ መሰረት ግን የተከለከለው ነገር ስለሌለ ከፍተኛውንም ሊያወጣ የሚችልባቸው ሁኔታዎች እንዳሉ ነው ለኔ የሚታይ ማለት ነው። በሁለት መንገድ ነው ይሄንን የምናየው። አሁን አንዳንዴ ብድር ውስጥ የገባ ሰው አለ። ከዛ ቅድም እንዳሉት እና እኔም እንደምስማማበት የብድር ውሉ ለሁለቱም ባይንዲንግ ነው ወይም ማስገዳጅ ነው። ስለዚህ የብድሩን ኢንተረስት ወይም ደግሞ ወለድን በሚመለከት የተስማሙት ነገር ለሁለቱም ገዢ ነው። ሁለቱም ወደዛ ማለት የሚችሉት አይደለም። የብሔራዊ ባንክ ጣልቃ መግባት የሚያስፈልገው ወይም ደግሞ ይሄንን ብድር ሚናው ላይ ምንድነው ፍትሃዊ ለማድረግ ያለው ሚና ብሔራዊ ባንክ የሚለውን ስንጀምር ግን መጀመሪያ ከውሉ ከመደረግ ይጀምራል። ለምሳሌ አሁን ቅድም እንዳሉት ውሉ ላይ ባንኮች ኢንተረስቱን ወይም ደግሞ ወለዱን በፈለጉ ጊዜ በዛ በተቀመጠው ገደብ ውስጥ ሆነው ማድረግ የሚችሉ ከሆነና ስልጣን የሚሰጣቸው ከሆነ አንደኛ ውሉን በሚመለከት፣
ሁለተኛ ውሉን ከተዋዋሉ በኋላ ደግሞ ለምሳሌ እንበልና በተለያየ ምክንያት በጣም ዝቅተኛው የብድር ወለድ ሊዋዋል ይችላል። አንድ ተበዳሪ ምናልባት በወቅቱ በነበረበት ፖዚሽን ያገኘው ጥቅም ሊሆን ይችላል ለባንኩ ከሚሰጠው አንፃር ወይም ደግሞ ባንኩ እነዛን ተበዳሪዎች ለመሳብ በሚል ማለት ነው። ስለዚህ 7% ብለን እንውሰድ ለምሳሌና ከዛ በኋላ አሁን እያሉ እንዳሉት እርስዎ አዲስ ባለው መመሪያ መሰረት ከ19% 19 እስከ 21 ድረስ መሄድ ይችላል 40 ማድረግ አይቻልም እንጂ ስንል ከ7% 20% ላይ ወይም 21% ላይ መሄድም የባንኩ መብት ነው ልንል ነው ማለት ነው ብድር ውሉ ላይ እስከተቀመጠ ድረስ። ይሄንን ካልን ደግሞ የብሔራዊ ባንክ ሚና ምንድነው መሆን ያለበት? ሬንጁን ማስቀመጥ ብቻ ነው ወይስ ለኔ አሁን ለምሳሌ ኢፍትሃዊ ልለው እችላለሁ እንግዲህ ከ7 ወደ 21 ሲሄድ ማለት እሱን የእርስዎን አቋም ግን ይነግሩኛል። ከዛ ወደዛ እንዲሄድ ሊያረግ የሚችል ምክንያቱም አንዳንዴ ተበዳሪ ነው አይደለ ያነሰ እንትን ላይ ያለው ካበዳሪ ይልቅ ማለት ነው። ብድሩንም ሲወስድ ልንለው እንችላለን አንዴ ከፈረመን በኋላ ንብረቱ በዛ ቁጥጥር ስር ስለሚሆን ማለት ነው። ስለዚህ ፍትሃዊ ለማድረግ ብድር መጀመሪያ ሲጀመርም ሂደቱንም የብሔራዊ ባንክ ሚናው ምንድን ነው? አሁን ቅድም ምናልባት እንትን እንዳይሆን አይ ቲንክ በትክክል ተረድተሽኝ ከሆነ አላቅም ከ7% እስከ 21% አሁን ያለው ነው ከረንትሊ ባንኮቹ በዛ ውስጥ ነው ያሉት ያው እስከ 21% በሚሄድ ነው እንጂ እሱም ሪስትሪክሽን ኖሮት አይደለም ከዛ በላይም ሊሄዱ ይችላሉ። በነገራችን ላይ ግን አንዳንድ ጊዜ በኢኮኖሚ ላይ ዝም ብለን ያው ከህግ ውጭ ወጣ ብንልም በኢኮኖሚ ላይ ከፍተኛ የሆነ ችግር የሚፈጥር የባንክ ኢንዱስትሪ ቢመጣ በእርግጠኝነት አሁን ኢንተርፊር ሊያደርግ የሚችልባቸው አግባብ አለ እያልኩ ነው ያለው ብሔራዊ ባንክ። ምክንያቱም አንድ ባንክ አብዛኛው ባንክ ወይም ሁሉም ባንክ ተመሳሳይ የሆነ ወይም ተቀራራቢ የሆነ የወለድ ኢንተረስት እያበደረ ያለ የተወሰኑ ባንኮች ግን ተነስተው በጣም ያልተለመደ ወይ በጥፍ ወይ ምንም አይነት ያንን ለማድረግ ምንም አይነት የኢኮኖሚያዊ ምክንያቶች ሳይኖሩ በዛ መንገድ ቢሄዱ አሁን ባለው ህግ መሰረትም ብሔራዊ ባንክ በአዋጁ መሰረት ወለድን እንዳይተምን አልተከለከለም። ስለዚህ እዛ ውስጥም ሊገባ የሚችልባቸው ሁኔታዎች አሉ። ስለዚህ ወለድ ተመን ተፈጻሚነት ያላቸው ወለድ ተመኖችን የመወሰንና እነሱን የመቆጣጠር ከዛ በተጨማሪ አሁን በአዲሱ አዋጅ በደንብ ካየሹ በተለይ የኢኮኖሚ መቆጣጠር ከፍተኛ የሆነ ስልጣን ተሰጥቷል ብሔራዊ ባንክ። ስለዚህ በዛ ስልጣን መሰረትም ምክንያቱም እንግዲህ ሀገር ኢኮኖሚ የሚያንቀሳቅሱት ባንኮች ስለሆኑ እነሱም ባልተፈለገ ሁኔታ እንትኑ ቢመጣ በአንድም ሆነ በሌላ መንገድ እዛ ውስጥ ኢንተርፊር አድርጎ በተለያዩ መንገዶች ያንን ሊገድብ የሚችልባቸው የህግ መሰረቶችም አሉ ማለት ነው። የህግ ዝግ አይደለም የህግ እንትኑ ዝግ አይደለም ብዬ ነው የማስበውና ከዛ ውጭ ግን ባንኮች አሁን በፈለጉት መንገድ በዛ አንደኛ እንደ ውድድር መታሰብ አለበት። ያው ውድድርም ስለሆነ ደንበኞችን ማግኘት አስፈላጊም ስለሆነ በዛ መንገድ ባንኮችም እንደፈለጉ እንትኖችን ሊያደርጉ የሚችለው ወለድ ሊጨምሩ የሚችልባቸው አግባቦች እጅግ በጣም አነስተኛ ናቸውና በዛ መንገድ መታየት አለበት ብዬ ነው የማስበው። ለምንድን ነው ይህን ጥያቄ ያነሳሁት? ውድድር የሚሆነው መነሻው ላይ ስለሆነ ነው። አንድ ጊዜ ግን የባንክ ተበዳሪ ከሆነ በኋላ አንድ ሰው ፈቃዱን ወይም ደግሞ መብቱን ለባንኩ የምንሰጠው ከሆነ የኢንተረስቱን ወይም የወለዱን መጠን ከፍ ማድረግ ላይ ቅድም እንዳልኩት መያዣ ይኖራል እዛ ላይ ወይም ደግሞ ባንክ ዝም ብሎ ብር አይሰጥም። እንግዲህ በኋላ ላይ እንመጣለን አንዳንድ ጉዳዮች ወይ ሁኔታዎች ላይ ካልሆነ በስተቀር። ስለዚህ እንደፈለገ እንዲጨምር ማረጉ ምንድነው ታዲያ ፕሮቴክት የሚያደርጋቸው ተበዳሪዎቹን የሚለውን ለማንሳት ነው እንጂ እንደተባለው የትኛውን ባንክ በተቀማጩም ሆነ በብድር ላይ የሚጨምረው የሚያስቀምጠው የሚቀንሰው ወይ የሚጨምረው የወለድ መጠን ከውድድር ውጪ ሊያደርገው እንደሚችል ግልጽ ነው። ግን አንዳንድ ጊዜ ካሉ ሁኔታዎች አንፃር በእጁ ያለው ወይም ደግሞ የተሻለ ፖዚሽን ላይ ያለው ባንኩ ነው ብዬ ስለማምን እኔ በግሌ እዛ ላይ ያለውን መጨመርና መቀነስ የሚቆጣጠር ወይም ደግሞ አይ በዚህ መልኩ ማድረግ አትችልም መባል የለበትም ወይ ከሚለው መነሻ ነው። ምክንያት ስላለኝ ነው እሱን በተግባር ያሉት ጉዳዮች ስላሉ ማለት ነው። እንደውም ይሄን ካነሳ ነው አይቀር ከዚህ ጋር ቀጥታ ከኢንተረስት ጋር ላናያይዘው እንችላለን። ግን ከብድር ጋር እንሂድና በኋላ ላይ ምን ጨምረው ይኖራል። ብዙ ጊዜ በባንኮችና በተበዳሪዎች መካከል ያሉ አለመግባባቶች አሉ። አለመግባባቱ ፍርድ ቤት ሊሄድ ይችላል ወይም ደግሞ እዛው ሶልቭ ሊደረግ ይችላል። በፍርድ ቤት ክርክርም ሆነ እርሶ በሚያዩት በተግባር ባንክ እንዳበዳሪ ሌሎች ግለሰቦች ወይም ድርጅቶች ደግሞ እንደ ተበዳሪ የሚያጋጥማቸው አለመግባባትና የክርክር መንስኤ የሚሆን ዋና ጉዳይ ምንድነው የሚመስሉት ወይም ያዩት ነገር ምንድነው? አንዳንድ ጊዜ እንደዚህ የብድር ሁኔታዎችም የወለድ መጠንም እንደ አንዳንድ ጊዜ ምናልባት በውሎቹ ላይ በግልጽ ያለመጠቀስ እንደዚህ ብሎ ውሉ ላይ የብድር መጠኑ ሊጨምር ሊቀንስ እንደሚችል በግልጽ መቀመጥ አለበት። ቅድም ያልሽው ለምሳሌ ዲፎልት ኢንተረስት ሬቱ
ምን ያህል እንደሆነ በውሉ ላይ በግልጽ መቀመጥ አለበት። ስለዚህ ዲፎልት ኢንተረስት ሬት ውሉ ላይ ሳታስቀምጪ በኋላ ላስከፍል ብትይ እነዚህ ያለመግባባት መንስኤዎች ሊሆኑ ስለሚችሉ እነዚህም አንዳንድ እንትኖች ናቸው። ከዛ በተጨማሪ ግን አንዳንድ ዝም ብሎ ያልተለመዱ የህግ ክርክሮች አንዳንድ ጊዜ ያጋጥሙናል። ለምሳሌ ቅድም እንዳልኩት ብድር ያው በግልጽ በውል መሰረት የሚሰጥ ነው። አንድ ባንክ ብድር ከሰጠ በኋላ በውሉ መሰረት ብድሩ እንዲከፈለው ይፈልጋል። ስለዚህ የመክፈያ ጊዜውን በግልጽ ያስቀምጣል። በዛ በመክፈያ ጊዜ ውስጥ አንድ ተበዳሪ ብድሩን ካልከፈለ ባንኩ ቀጣይ እንግዲህ ብድሩ እንዲመለስ የተለያዩ ሂደቶችን ይከተላል። ስለዚህ በቀጥታም ወደ ህግ ሂደትም አይገባም። የተለያዩ ማስጠንቀቂያዎች ይሰጣል። ብድሩን ያስጣማል ለረጅም ጊዜ። ተበዳሪው የሚከፍልባቸውን የተለያዩ ሁኔታዎችን ከተበዳሪው ጋር የተለያዩ ውይይቶችንም ያደርጋል። ተበዳሪው በቅርብ ሆኖ የሚከፍልባቸውን የተለያዩ ነገሮች ካልተቻለም ለምሳሌ ብድሩ ራሱ የሚሻሻልበትን ለምሳሌ የመክፈያ ጊዜው ሊሻሻል ይችላል። አንዳንድ ጊዜም ደግሞ ብድሩ ለተራዘመ ጊዜው ረዘም ላለ ጊዜ እንዲከፈል ከተበዳሪ ጋር መስማማቶች ሊመጡ ይችላሉ። ስለዚህ በአብዛኛው የሚያጋጥሙ እንትኖች አንዳንዶቹ ምንድነው ውሉን በግልጽ ካለመረዳት የሚነሱ ናቸው። አንዳንድ ጊዜ ምናልባት የህግ መሰረት ወይም ኮዝ ኦፍ አክሽን የሌላቸው ናቸው አንዳንዶቹ ክርክሮች። ለምሳሌ አንዳንድ በተግባር የሚያጋጥሙ ለምሳሌ ብድሩ ይሰረዝልኝ ብሎ ክርክር አንዳንድ ጊዜ ገጥመሻል። እሱ ምንድነው ቀጥታ ብድሩ የመክፈያ ጊዜውን ለማራዘም ከመፈለግ እንጂ ብድሩ መሰጠቱን የሚያረጋግጡ የተለያዩ ሰነዶች አሉ። በተለያዩ መንገድ ስለ ብድሩ መሰጠት ማረጋገጥ ይቻላል። በፍትሐብሔር ህጋችን በግልጽ እንደተቀመጠው በተለይ ባንክ ብድርን በተመለከተ በልዩ ሁኔታ ውል ራሱ ባይኖር በህግ ግምት ወይም በምስክሮች ራሱ ውሉ መኖሩን ማረጋገጥ የሚቻልባቸው ከዛ በተጨማሪ በተለያዩ ሰነዶች ማረጋገጥ የሚቻልባቸው ሁኔታዎች አሉ። እነዚህ ሁኔታዎች ሁሉ ላይ ያሉ ተበዳሪና ባንክ አብዛኛውን ጊዜ ክርክር ፍርድ ቤት ይቀርባሉ። ፍርድ ቤት ሲቀርቡ የመጀመሪያው ምናልባትም የብድር ውሉ ይሰረዝልኝ የሚል አንዳንድ የሚገጥሙ አሉ። ይሄ መጨረሻ ላይ ግን ያው ውጤቱ ያን ያህል የብድሩ የሚያሰርዝ ነገሮችም አይደሉም። ከዛ በተጨማሪም ብድሩ የመክፈያ ጊዜው ሳይደርስ ብድሩ እንዲከፍል ተጠይቄያለሁ። ስለዚህ በቂ ጊዜ አለኝ፣ አልደረሰም የመክፈያ ጊዜው፣ አሁን መጠየቅ የለብኝም፣ ተገቢ አይደለም የሚልም የተለያዩ እንትኖች ያጋጥማሉ። ከዛ በተጨማሪ በብዛት የሚያጋጥሙ ከመያዣ ውል ንብረት ጋር በተያያዘ ነው። የመያዣ ንብረትን በተመለከተ አንዳንድ ጊዜ እነሱ የሚያጋጥሙ ነገሮች አሉ። በሌላ መንገድ ደግሞ በብዛት የሚያጋጥሙን ምናልባት ባንኮቹ ደግሞ ወደ ፍርድ ቤት የሚሄዱት አንዳንድ ጊዜ በቂ የሆነ መያዣ ሳይዙ ይቀሩና መያዣ ንብረት በፍርድ ቤት አሳግደሽ ኖርማል የሆነን ፕሮሰስ ተከትለሽ ስለሆነ ንብረቶችን አሳግደሽ አፈላልገሽ እንትምትዩ አንዳንድ ጊዜ ደግሞ ምናልባት የማይንቀሳቀስ ንብረት እንደ አዲስ ያው እንደ መያዣ ንብረት ቀርቧል። የማይንቀሳቀስ በተለይ ተሽከርካሪ በሚሆንበት ጊዜ ንብረቶቹ ላይ ይጠፋሉ። እነዛን ንብረቶች ማግኘት አይቻልም። ካልተገኘ እንግዲህ በአማራጭነት በፍርድ ቤት ተከሶ ሌሎች የሚንቀሳቀሱ ንብረቶች ወይም የባንክ ሂሳብም ካለ እነሱንም አፈላልጎ ብድሩን ለማስመለስ በሚደረግ ጥረት የፍርድ ቤት ክርክሮች በአብዛኛው የሚያጋጥሙባቸው ሁኔታዎች ይኖራሉ ማለት ነው። ከዚህ ከመያዣ ጋር ተያይዞ አሁን አንዳንዴ እንግዲህ በደንብ ለተመልካቾቻችን ግልጽ አድርገን እንድናልፍ ባንኮች ለአንድ ሰው 4 ሚሊዮን ብር ቢያበድሩ ለምሳሌ እንበልና የሚይዙት ለዛ ብድር ያስከፍልልኛል ብለው የሚያስቡትን ግምት ያለው እንግዲህ መጀመሪያ እኮ መያዣ ተብሎ ሲጣራ ተገምቶ ከብድሩ ጋር እኩል መሆኑ እንደው በጣም ዝቅ ባለ ነው አይደለ ግምቱ የሚያዘው ማለት ነው። ለምሳሌ 4 ሚሊዮን ብር የሚያበድር ከሆነ የ6 ሚሊዮን ወይ የ8 ሚሊዮን ብር ዋጋ ያለውን ቤት እና መኪና ሊሆን ይችላል የሚይዘው ባንኩ ማለት ነው። ስለዚህ መያዣ ተብሎ እዛ ላይ ከተቀመጠ ውሉ ላይ ባንኩ የብድሩ ማይከፈል ከሆነ ይህንን ንብረት ሸጦ ይወስዳል ነው። ስለዚህ አሁን ሲገልጹልን እንደነበረው ንብረቱ የሌለ እንደሆነ የጠፋ እንደሆነ በተለይ ደግሞ ተሽከርካሪ ከሆነና ተሽከርካሪው ሊብሬውን ቢይዘው ምንም ቢያደርገው ግን ማግኘት የማይቻል ከሆነና በተለያዩ ምክንያቶች ተበዳሪው የሚሰውረው ከሆነ ትክክል ነው፣ ወደ ሌላ ንብረት ሊኬድ ይችላል፣ ምክንያቱም ንብረቱ ስላልተገኘ። ነገር ግን አሁን ለምሳሌ ከቤት ጋር በተያያዙና ሌሎች ቋሚ የማይንቀሳቀሱ ንብረቶችን የያዘ እንደሆነ ካበደረው ገንዘብ እና ከያዘው መያዣ ላይ ያለው ገንዘብ የሚበልጥ ከሆነ ሲሰላ ወደ ሌላ ንብረት ሊሄድ የሚችልበት እድል አለ ወይ? መጀመሪያ ባንኩ እሱን አጥርተ ነው እንድንሄድ ነው። ምክንያቱም ቅድም ሲገልጹ እንደሰማሁት የባንኩ የተያዘው ንብረት ለብድሩ በቂ ካልሆነ ወደ ሌላ ንብረት ሊሄድ ይችላል ስንል ምን ማለታችን ነው? እሱም ኢሹ ስለሆነ ማለት ነው። ስለዚህ እሷ ላይ ትንሽ አብራርተናት ደግሞ እንቀጥል። ያው አንዳንድ ጊዜ ግን ባንኮች ሁልጊዜ የመያዣ ንብረት ላይዙ ይችላሉ። ብድር ሲሰጡ የተለያዩ አይነት የብድር እንትኖች አሉ። በተለይም በብዛት አሁን እንኳን ብዙ እየቀረ ነው። የኤክስፖርት የቅድመ ጭነት ብድርን በተመለከተ በተለይ ነጋዴዎች ዶላር የሚያመጡ ወይም ሌሎች ተጨማሪ እንትኖች ለባንኮች የሚያመጡ ሆነው ሲታሰቡ አንዳንድ ጊዜ ከመያዣ ንብረትም ሳይዙ ከትራንዛክሽኑን ወይም የተደረገውን ውል ኤክስፖርተሩ ከውጭው ካለው ደንበኛው ጋር ያደረገውን ውል
ከግምት በማስገባት ብድሩን ካለመያዣ ንብረት የሚለቁባቸው ሁኔታዎች አሉ። ስለዚህ ይሄ በሚሆንበት ሁኔታ አንዳንድ ጊዜ ከዛ በኋላ ብድሩን ለማስመለስ ወይም ብድሩ በተባለው ሁኔታ ባይከፈል ብድሩን ለማስመለስ ማድረግ የሚቻለው ፍርድ ቤት ከሶ ተጨማሪ ንብረት ፈልጎ ያን ንብረቱን ማሳገድ ነው። በዛ መንገድ ሊሆን ይችላል። በሌላ መንገድ ደግሞ አንዳንድ ጊዜ የመያዣ ንብረቶቹ ግምቶቹም አንዳንድ ጊዜ ከብድሩ ሊያንሱ የሚችሉባቸው ሁኔታዎችም አሉ። ከብድሩ ምክንያቱም አንዳንድ ጊዜ ለምሳሌ ባንኮች በጣም ትረስት የሚያደርጉት ተበዳሪ ከሆነ ወይም ለረጅም ጊዜ ደንበኛቸው ከሆነ ብዙ ብድር ያለበት ከሆነ አንዳንድ ጊዜ የመያዣ ንብረቱ በተወሰነ መንገድ ቢያንስም ብድር ሊሰጥ የሚችልባቸው አግባቦች አሉ። ሌላ ደግሞ አሁን እዚኛ ሀገር ያን ያህል ኮመን አይደለም እንጂ ንብረቶች ራሱ ዲፕሪሼት አድርገው ዋጋቸው ሊቀንስ ይችላል። በነገራችን ላይ ያው እዛ ሀገር እስካሁን ቀንሶ አያውቅም እንጂ ስለዚህ እንደዛ በሚያጋጥበት ሁኔታ ያሹ ንብረት ሙሉ በሙሉ ዳውን ከቨር ለማድረግ ላይበቃ ይችላል። ከዛ በተጨማሪም አንዳንድ ጊዜ ለምሳሌ 10 ሚሊዮን ብር ብድር ሰጠሽ የ10 ሚሊዮን ለረጅም ጊዜ ሳይከፈል ቢቀር ኢንተረስቱም በጣም እዛ ላይ እንትን ብሎ ያሹ ንብረትም የ10 ሚሊዮን ነው፣ የሰጠሽውን ብድር የ10 ሚሊዮን ነው። ነገር ግን ለረጅም ጊዜ ያ ብድር ሳይከፈል ከቀረ ወለዱና እዛ ላይ የሚደረገው ቅጣት ራሱ ብድሩን በከፍተኛ ሁኔታ እንትኑን ይጨምረዋል። ስለዚህ ያ በሚሆንበት ሁኔታ አሁንም ቢሆን የንብረትና የእንትኑ ግምት እኩል ሊሆን ስለማይችል አሁንም ወደ ፍርድ ቤት ሄደሽ ተጨማሪውን አፈላልጎ እንትን ማለት ነገሮች ሊኖሩ ይችላሉ ማለት ነው። አሁን በእርግጠኝነት ይህንን ፕሮግራም የሚያዩ ተበዳሪ የፍትህ ለሀገሬ ተመልካቾች ሊያነሱ የሚችሉት ነገር ዞሮ ዞሮ ለምሳሌ ለተበደርኩት 3 ሚሊዮን ባንኩ ቤቴን ከያዘ መክፈል የማልችል ከሆነ ወይም ደግሞ ለ20 ዓመት ሊሆን ይችላል የተዋዋሉት ውሉን ከነ ኢንተረስቱ ማለት ተከፍሎ የሚያልቅበት ተብሎ ስለዚህ እስከ 20 ዓመት ድረስ ይሄ ቤት ሚኖር ከሆነ ቤቱ መክፈል እንኳን ባልችል ቤቱ ተሸጦ ይወሰዳል እንጂ ሌላ የሚመጣ ነገር የለም የሚል አይነት ሀሳብ ያላቸው ተበዳሪዎች ያሉ ይመስለኛል። ምክንያት ስላለኝ ነው። እንደውም እዚህ ላይ ውሉ ላይ አሁን የብድር ውል ላይ ስንመለከት እንደዛ ከሆነ ለምሳሌ ኮላተራል ነው ወይም ደግሞ ለዚህ ብድር መያዣ ነው ብሎ ባንኩ የሚያስቀምጠው ከሆነ ይሄ ብድር ይሄ ንብረት የማይበቃ ከሆነ ወደ ሌላ ንብረት መሄድ እንደሚችል የሚገልጽ የአንቀጽ ውሉ ላይ ማስገባት አለበት ነው ወይስ? ምክንያቱም ክርክር የሚያስነሳው አንዱ ይሄ ስለሆነ ነው። ምክንያቱም ለምሳሌ አንድ ተበዳሪ ብድሩ ቢበላሽ እና መክፈል ቢያቅተው ባንኩ ክስ ላይ መሰረት ይችላል ወዲያው መውሰድ ስለሚችል ማለት ነው። ቤቱንም ወስዶበት ከዛ ግን አልበቃኝም ብሎ ክስ ቢመሰረት አይ ውላችን ላይ ይሄው ለመያዣ ያዘው እሱ ነው እሱን ደግሞ መጀመሪያ ቅድመ ዝግጅት አድርጎ ገምቶ የወሰደው ስለሆነ ተጨማሪ ገንዘብ እንድከፍል አልገደድም ቢል ውሉ አይጠቅመውም እንዴ ለተበዳሪ? ነገሩ በብዛት ብድሩ ውሉ ላይ በግልጽ ተቀምጧል በነገራችን ላይ። ስለዚህ አሁን ቅድም ያልኩሽ ንብረቱ ዋጋ ቢቀንስ ተጨማሪ መያዣ ንብረትን አፈላልጎ እንደሚከሰው ይሄ በቂም ባይሆን በቂ ካልሆነ ባንኩ ፍርድ ቤት ከሶ ተጨማሪውን ወይም ቀሪውን በተመለከተ ከሶ ሊያስመልስ እንደሚችል በብድሩ ላይ በግልጽ ይቀመጣል በነገራችን ላይ በአብዛኛው ብድሮች ላይ። ያ ባይሆንም ግን ተበዳሪ እንግዲህ ብድሩን ጨርሶ እስካልከፈለ ድረስ መቼም ቢሆን ብድሩን መክፈል ስላለበት በውሉ ላይ ራሱ ባይቀመጥ በህግ ራሱ አንድ ተበዳሪ ብድሩን ሙሉ በሙሉ እስካልከፈለ ድረስ የመክፈል ግዴታ ስላለበት ከዚህ ውል ውጭም ቢሆን እንኳን በህግ ወይም በፍትሐ ብሔር ህጋችን ቢሆን ተበዳሪው መክፈል ስላለበት በዛ መሰረት ፍርድ ቤት ተከሶ የማይከፍልበት ሁኔታ የለም። ስለዚህ ቅድም እንዳልሽው አንዳንድ ሊኖር ይችላል እንደዛ። ስለዚህ ያዘው ቤቴን ነው ከዛ ውጭ ወደዚህ ሊመጣ አይችልም ብሎ ዝም ብሎ እንዳልኩሽ ለረጅም ጊዜ ዝም ማለትና የብድሩም ኢንተረስት እየቆጠረ ከፍተኛ መሄዱ አግባብ አይደለም። ምክንያቱም ተበዳሪ ብድሩን እስካልከፈለ ድረስ መቼም ቢሆን የመያዣ ውልም ተያዘም ወይም አልተያዘም ብድሩን የማስመለስ መብት ለባንኮቹ ስላለ በፍትሐ ብሔር ህጉም ሆነ በብድሩ መሰረት ማስመለስ የሚቻልባቸው ሁኔታዎች አሉ። ነገር ግን በግልጽ ቅድም እንዳልሽው ተበዳሪውም ውሉ ላይ ያንን ምናልባት በደንብ ያለመነገር ሁኔታ ካልሆነ በስተቀር በአብዛኛው የባንክ ውሎች የብድር ውሎች ላይ እነዚህ ነገሮች በግልጽ የተቀመጡ ናቸው ማለት ነው። ፍርድ ቤቶችስ እንደዚህ አይነት ክርክሮችን የሚያዩት እንዴት ነው? እንግዲህ በተግባር ፍርድ ቤት ላይ የሚሄዱ ጉዳዮች ስላሉ ቅድም ሲገልጹ እንደነበረው ደግሞ ባንኮች ለምሳሌ መያዣ ከያዙ የግድ ፍርድ ቤት ከሰው ንብረቱ እንዲሸጥ ማድረግ ስለማይገደዱ ያ ማለት ምን ማለት ነው? አንደኛ። ሁለተኛ ነገር ደግሞ ክርክሮች ወይም አለመግባባቶች በባንክና በተበዳሪ መካከል ፍርድ ቤት ሲሄድ ጉዳዩን በትክክል ልክ የባንክ ጉዳዮች ላይ ስፔሻላይዝ ባደረገ መልኩ ነገሩን ኢንተርቴን የሚያደርግ ነገሩን የሚያይ የህግ ባለሙያ ወይም ዳኛ አለን ወይ? ፍርድ ቤቶች ነገሮቹን የሚያዩትስ እንዴት ነው የሚለውን የታዘቡት ነገር ካለ ወይም መስተካከል አለበት ብለው የሚያስቡት ነገር ካለ ምሳሌዎችን መጥቀስ እንችላለን። ለምሳሌ ኬዞችን እያነሳን እንዲህ ከሚሆን እንዲህ መሆን ነበረበት ህጉ ይሄን ነው የሚለው ማለት ስለሚያስተምር እውነት ነው። እንግዲህ አንዳንድ ጊዜ ምናልባት ይሄ አብዛኞቹ የባንክ ህጎች እንግዲህ በብዛት ምንድነው በስራ ላይ ስትሆኝ እነሱን
በተግባር እየተገባሽ ስትመጪ የምታውቂያቸው ናቸው አብዛኞቹ። በብዛትም በጣም ብዙ የሆኑ የብሔራዊ ባንክ መመሪያዎች ለምሳሌ ይኖራሉ። እነዛን መመሪያዎች ምናልባትም በአዋጅ ደረጃ ወይም በደንብ ደረጃ ምናምን ካልሆነ በመመሪያ ደረጃ ብሔራዊ ባንክ እያንዳንዱ የሚያወጣውን ሁሉም የህግ ባለሙያ ላያውቃቸው ይችላል። ምናልባት እዚህ ሀገር የሆነ ስፔሻላይዜሽን የለም። ሁሉም በቃ የሆነ ህግ ከተማረ ሁሉን ነገር ያውቀዋል ተብሎ ይታሰባል። ግን እሱ በባንክ ደረጃ እኔ ብዙ ጊዜ የማያቸው ነገሮች አሉ። ምክንያቱም ከባንክ አሰራር አንጻር አዳዲስ ከሚመጡ የባንክ ፕሮዳክቶች በአዳዲስ የብሔራዊ ባንክ መመሪያ በባንኮቹ በሚያደርጓቸው ውሎች በትራንዛክሽኖቹ የሚወሰኑ ናቸው። ስለዚህ አንዳንድ ጊዜ እነዚህን ካለመረዳት የሚመጡ ነገሮች አሉ። ምንድን ነው ያ ትራንዛክሽኑ ራሱ ምንድን ነው? ለምሳሌ ዋስትና ሰነድ ለምሳሌ በጣም በብዛት በሀገራችን የህግ ሽፋንም የለውም በብዛት ፍርድ ቤት ግን በጣም ብዙ ክርክሮች ይመጣሉ። የዋስትና ሰነድን በተመለከተ ወይም ጋራንቲ ነው በእንግሊዝኛ የሚባለው። እነሱን በተመለከተ በብዛት እነዚህ ነገሮች ልታውቂያቸው የምችው በፍርድ ቤት ሳይሆን በተግባር ባንኮቹ ጋር ስትሰሪ ነው። ስለዚህ በተግባር በባንኮቹ ጋር ስትሰሪ ምንድነው ባህሪያቸው ምንድነው የሚገዛቸው ህግ የሚለውም ራሱ ከዛ በኋላ የሚመጣ ነውና በብዛት ብዙ ኢሹዎች አሉ እነሱ ላይ የሚነሱና እነዚህ ነገሮች ስፔሻላይዝ ባረጉ እንትኖች ያለመመራት ነገሮች የተወሰኑ እንትኖችን ያመጣሉ። ስለዚህ እሱ ቢሆን እኔም ሪኮመንድ አደርጋለሁ። በብዛት ምንድነው እነዚህ ነገሮች የሚያውቅ በደንብ በዛ ኤሪያ ላይ በደንብ ስፔሻላይዝ ያደረገ ተግባር ፕራክቲሱን የሚያውቅ ቢሆን በቀላሉ አንደርስታንድ አድርጎ ክርክሮች ረጅም ጊዜ ሳይወስዱ አንዳንድ ክርክሮች ፍርድ ቤት መሄድ የለባቸውም። ለምሳሌ ቅድም እንዳልኩሽ እኮ የመያዣ ንብረት ይዘሽ በአዋጅ ቁጥር 9790 መሰረት የመያዣ ንብረት ከያሽ ህጉን ተከትለሽ 30 ቀን ኖቲስ ሰጥተሽ የተወሰነ ጊዜ ማስተማም አድርገሽ ንብረቱን በ30 ቀን በጋዜጣ ላይ አውጥተሽ የመሸጥ መብት አለሽ። ይሄን መብት ፍርድ ቤት ሳትሄጂ የመሸጥ መብት ነው ያለሽ። አንዳንድ ጊዜ ግን የሚያጋጥሙ ክርክሮች በጣም የተወሰኑ ሊሆኑ ይችላሉ። እንደዚህ አይነት ነገሮች ንብረቱ እንዳይሸጥ ከመፈለግ ደንበኞች ፍርድ ቤት ይሄዳሉ። ፍርድ ቤት ሲሄዱ የሚያደርጉት ምንድነው መጀመሪያ የጨረታው እንዲታገድ ነው የሚያደርጉት። ያ ጨረታ ማሳገድ ምናልባትም ለረጅም ጊዜ ለመግዛት ሊሆን ይችላል። ነገር ግን ከዛ መለስ እኮ ባንኮቹ ለረጅም ጊዜ ቅድም ብድሩን አስታመው ከደንበኛው ጋር ተነጋግረው መክፈል የማይቻልበት የመጨረሻ አማራጭ ላይ ሲደርሱ ነው ወደዛኛው ወደ ንብረት ሽያጭ የሚሄዱት ማለት ነው። በምንም ሁኔታ በዚህ አይነት አግባብ ፍርድ ቤቶች በአዋጅ ለባንኮቹ የተሰጠውን ስልጣን በመተላለፍ ንብረቱን ወይም ጨረታውን ሊያግዱ የሚችልባቸው አግባቦች አሉ። እጅግ በጣም ጥቂት ቢሆኑም እንደዚህ አይነት ነገሮች አጋጥመውን ያውቃሉ። ለረጅም ጊዜ እንደምትከራከሩንባቸው አንዳንድ ጉዳዮች አጋጥመውናል። መጨረሻው ግን ያው ተበዳሪው ላይ ተወስኖ ለረጅም ጊዜ በክርክሩ ከፍተኛ ረጅም ጊዜ በመውሰዱ ምክንያት እጅግ በጣም ከፍተኛ የሆነ ወለድ በዛ ብድር ላይ ታስቦ በጥፍ ወለዱን ብድሩን እንዲከፍል የተደረገባቸው ሁኔታዎች አሉ። ስለዚህ እነዚህ ለተበዳሪውም ሆነ ለባንኩ የሚጠቅሙ አይደሉም ማለት ነው። ስለዚህ እንደዚህ አይነት ክርክሮች በሚያጋጥሙበት ጊዜ አንደኛ በተፋጠነ ስነ ስርዓት ክርክሩ መወሰን አለበት ብዬ ነው የማስበው እኔ። ምክንያቱም በአዋጅ ለባንኮች የተሰጠ ስልጣን በዛ መሰረት የተያዙ ከሆኑ የጨረታውን የሚሰረዝባቸው አግባቦች መኖር የለባቸው። አላግባብ ጨረታው ተከናውኖ ቢሆን እንኳን በዛው በአዋጁ መሰረት ባንኮቹ አላግባብ ጨረታውን በማከናወናቸው በተበዳሪው ላይ ላደረሱት ጉዳት ካሳ መክፈል ግዴታ ተጥሎባቸዋል። ስለዚህ ተበዳሪው ካሳው እንዲከፈል መጠየቅ ይችላል እንጂ አላግባብ የሆነ የፍርድ ቤት ክርክር በማምጣት ወይም ጨረታውን በማሰረዝ ለረጅም ጊዜ ማቆየት ለአበዳሪውም ሆነ ለባንኩ የሚጠቅሙ ጉዳዮች አይደሉም ማለት ነው። ስለዚህ ምንድነው ስፔሻላይዝ የማድረግ ነገር በሁላችንም የሌለ ነው። ስፔሻላይዝ የማድረግ ነገር ቢኖር የተሻለ ይሆናል ብዬ አስባለሁ። ፕራክቲሱንም በደንብ አንደርስታንድ የማድረግ ነገሮች ቢኖሩ አንዳንድ የባንክ ጉዳዮችም በግልጽ በህግ ያልተሸፈኑ ነገሮች አሉ። ቅድም እንዳልኩሽ ለምሳሌ ዋስትና ጋራንቲ ነገሮች እነሱ ነገሮች በምንድነው እንትን የሚሉት? አንዳንዱ ለምሳሌ ከስተመሪ ባንኪንግ ፕራክቲስ ሆኖ እንደ ህግ ሆኖ የሚያገለግል በዛ መንገድ እንትን የሚሉም ስላለ የተለመዱ አሰራሮች በዛ መሰረት መታየት አለባቸው ማለት ነው። ምናልባት እንግዲህ ይሄ ፋይናንሻል ሰርቪስ ኮድ የሚል በአዲስ እየተሻሻለ እየወጣ ያለ ኮድ አለ። እዛ ላይ እኔም አንዱ የድራፍቲንግ ቲሙ ላይ አዳዲስ እንትኖች አሁን ያልኩሽን እነዚህን ያካተቱ ነገሮች እየመጣ ስለሆነ በግልጽ እስካሁን ያልተሸፈኑ የባንክ ጉዳዮች በተመለከተ በህግ እንዲሸፈኑና እነዛም ክሊር በሆነ መንገድ ፍርድ ቤቶች ወይ ዳኞች ማውቋቸው በዛ መሰረት እንዲዳኙ የሚያስችል ሌሎችም የህግ ባለሙያዎችም ጠበቆችም በዛ መሰረት እንዲሄዱ የሚያስችል ስለሆነ ክፍተቶቹ በዛ መሰረት ይሞላሉ ብዬ ወደፊት አስባለሁ ማለት ነው። ከዚህ ከፍርድ ቤቶች ጋር በተያያዘ ስፔሻላይዝ ማድረግ አለባቸው። ትክክል ነው። ምናልባት አሁን በፌደራል ደረጃ ብንመለከት አሁን ባንክና ኢንሹራንስ ነው አይደል? ባንክና ኢንሹራንስ ችሎት ተብሎ ለብቻ ተለይቶ የባንኮችን ጉዳይ በተለይ እንዲያዩ የሚደረጉ ዳኞች ይኖራሉ። እንዴት ነው የባንክና ኢንሹራንስ ጉዳዮችን እንዲያዩ የተደረገው? ያ የትምህርት ኤክስፒሪየንስ እና ያ የስራ ልምድ ኖሮ ነው ወይ የሚለው
እሱ እንደተጠበቀ ሆኖ ማለት ነው። ከዛ በተጨማሪ ደግሞ ስልጠናዎችም ያስፈልጋሉ። አሁን የኛ ስራ ከህግ ትምህርት ቤት ስንወጣ ያለውና በተግባር የምናየው ስለሚለይ ከባንክ ጋር የተገናኙ ጉዳዮችን ደግሞ ለዳኞች በተለየ ባንክም ኢንሹራንስ ላይ ያሉ ሰዎች ጉዳዩ ሊታይ የሚችለው እንዲህ ነው ሳይሆን አሰራሩ ይሄንን ነው የሚመስለው፣ ህጉ ኢንቴንሽኑ ወይ መነሻው ሀሳቡ ይሄ ነው የሚለውን ነገር መስጠት ያስፈልጋል። ምናልባት ከዚህ ከ97-90 ጋር ያነሱትን ጉዳይ በሚመለከት እና እኔ የማልስማማበት ለምሳሌ ሁሉም ሰው ጉዳዩን ወደ ፍርድ ቤት የመውሰድ መብት አለው። ትክክል ነው። የመነሻው ግን ኮዝ ኦፍ አክሽን ሊኖረው ይገባል፣ ወይም ደግሞ ክሱን ሊያቀርብ የሚችልበት መነሻ ነገር ሊኖረው ይገባል ብዬ አስባለሁ። ህጉም ክሊር ሊያስቀምጠው ስለሆነ ፍርድ ቤቶች ፋይል ከመክፈታቸው በፊት መጀመሪያ ጉዳዩ የህግ መሰረት አለው ወይም ደግሞ የሚያስነሳ ነገር አለው፣ በህግ ድጋፍ ያለው የተጠየቀ ክሌም አለ ወይ፣ ዳኝነት አለ ወይ የሚለውን ማየት እንደሚጠበቅባቸው ስነ ስርዓት ህጉም ያስቀምጣል። ተከሳሽን ሳይጠራ ሊዘጋ የሚችልበትን ማለት ነው። ግን አሁን ባነሱት ለምሳሌ የባንክን ጉዳይ በ97-90 መሰረት በአዋጁ የባንኮች የያዙትን በመያዣነት የያዙትን ንብረት ጨረታ አውጥተው የመሸጥ ፍርድ ቤት ያለ መምጣት መብት ተሰጥቷቸዋል። ይሄ የሚታወቅ ነገር ነው። ነገር ግን ባንኮች ደግሞ ከህግ ውጪ የማይሰሩበት ደግሞ አጋጣሚ ያለ ተብሎ ደግሞ አይታሰብም። ተግባሩም ያንን አያሳይም። ምናልባት አሁን እርስዎ ባሉት ልምድ ቅድም በገለጹልን ባዩት ጉዳይ በጣም አመታት ፈጅቶ ባንኮቹ እንደውም በጣም ብዙ ኢንተረስት ከተበዳሪው ላይ እንዲያገኙ አድርጓቸው ሊሆን ይችላል። ተበዳሪዎች ደግሞ አላግባብ ንብረታቸው ሊሸጥ ጨረታ ላይ ወጥቶ ያስመለሷቸው ኬዞች ይኖራሉ ብዬ ደግሞ አስባለሁ። ይህንን የምልበት ምክንያት ስላለኝ ነው። አንዳንዴ በተግባር የምናያቸው ነገሮች ቅድም እንዳሉት ለምሳሌ የቅድመ ጭነት ውል ከሆነ ምንም ኮላተራል ላይ ይያዝ ይችላል። ስለዚህ የግድ መጥተው ፍርድ ቤት ማስወሰን ይጠበቅባቸዋል። ንብረቱን የያዙት ከሆነ ግን አንደኛ ካከፋፈል ጋር በተያያዘ ሊሆን ይችላል። ሁለተኛ እነዚህን ሰዎች አስመልክቶ ባንኮች ንብረቱን ጨረታ ላይ እንዳያወጡ ሊያደርጓቸው የሚችል ተበዳሪው ግን መብት አለኝ ብሎ የሚያነሳቸው ነገሮች ስለሚኖሩ ምናልባት በባንኮች መውረስ ስለሚችሉ ብቻ ጨረታው እንዲቋረጥ በሚል ተበዳሪዎች ክስ ሲመሰርቱ ሆን ተብሎ ጨረታው እንዳይደረግ ለማስተጓጎል ጊዜ ለመግዛት ነው ብለን መደምደም እንችላለን። ወይ ተግባሩስ እንደዛ ያሳያል? ጥሩ። እንደዛ አይነት ነገሮች ሊኖሩ ይችላል እንዳልሽው። ግን በተለይ እንደምታውቂው እንግዲህ አዋጅ ቁጥር 97-90 እጅግ በጣም ብዙ ክርክሮች በህግ ባለሙያዎች በተለይ እጅግ በጣም ሰፊ የሆነ ክርክሮች የሚያስነሱ ናቸው። ክርክሮቹ በተለይ በቅርብ ጊዜ አሁን አሻሽ ያወጣሁት መጽሐፍ ላይም አንደኛው ሰፊው አንደኛው እንትን የሰጠውበት 97-90 ላይ ያለ ክርክር ነው። ስለዚህ ክርክር ላይ በብዛት ከንብረት መብት ጋር በተያያዘ ንብረት የማፍራት መብት፣ ፍትህ የማግኘት መብት ቅድም እንዳልሽው ተነፍገናል። ይሄ በቀጥታ ፍርድ ቤት ሳይኬድ ባንኮቹ በራሳቸው ዳኛ ሆነው በራሳቸው መንገድ የሚሸጡበትን ሁኔታ መብት የሰጠ ስለሆነ ኢቭን ፍትህ የማግኘት መብት ፍርድ ቤት ሄደን ፍትህ የማግኘት መብታችንን ይጎዳል። ንብረት የማፍራት መብታችንን ይጎዳል። ምክንያቱም ንብረታችን አስፈላጊውን ሂደት ሳይከተል ዝም ብሎ በፍርድ ቤት ሳይሄድ ንብረታችን እየተሸጠ ነው የሚል በጣም ብዙ ሰፊ ክርክሮች ተነስተዋል። ለዚህ ክርክሮች ብዙ የሰበር ውሳኔዎች ተሰጥቶባቸዋል። አሁን በቅርብ ጊዜ እንደውም እስከ ፌዴሬሽን ምክር ቤት ድረስ የደረሱ ጉዳዮች ነበሩ እና እነዚህ ጉዳዮች ምንድናቸው የሚለውን በቀጥታ ከብድር ውሉ ከፍትሐብሔር ህጉ እንዲሁም ከህገ መንግስቱ አንጻር ማየት ያስፈልጋል ማለት ነው። ስለዚህ አንድ ሰው በንብረቱ የመገልገል መብት አለው። የመጠቀም፣ የማስያዝ፣ የመሸጥ፣ የመለወጥ መብት በግልጽ በህገ መንግስቱ አንቀጽ 40 መሰረት የተቀመጠ ጉዳይ ነው። ስለዚህ ነገር ግን አንድ ሰው ብድር ሲበደር የራሱን ፈቃደኝነት ሰጥቶ በብድሩ ላይ ራሱ ንብረቱን በመያዣነት ሲሰጥ ንብረቱ እንደሚሸጥ አውቆ ሙሉና ፈቃደኛ በሆነ መንገድ የራሱን ፍላጎት ወይም ገልጾ ነው። ስለዚህ በፍትሐብሔር ህጋችን መሰረትም እንደተገለጸው ስለዚህ አንድ ውል በተዋዋይ ወገኖች መካከል እንደ ህግ ነው የሚቆጠረው። ስለዚህ በፈቃደኝነት የተደረገ የውል ስምምነትን የሚጥስ ጉዳይ አይደለም ማለት ነው። ስለዚህ እንደውም ንብረቱን ያው መያዣ አድርጎ ተገልግሎበታል ተብሎ ነው የሚታሰበው። ከዚህ ህገ መንግስት አንቀጽም የሚጣረስበትም ሁኔታም የለም ማለት ነው። ከዛ በተጨማሪም እንግዲህ ብዙ የዓለም ሀገራትን ለማየት ቢቻልም በተለይ ንብረትን በተመለከተ በሰለጠኑ ሀገሮችም ከፍተኛ የህግ ዴቨሎፕድ የሆነ የህግ ስርዓት ባላቸው ሀገሮች እንደ አሜሪካ ባሉ ሀገሮች በተለያዩ ስቴቶች ይሄ
ፎርክሎዥር ህግ አፕላይ እንደሚሆን ወይም በተግባር ላይ እንደሚሆን ማየት ይቻላል ማለት ነው። በሀገራችንም ቢሆን በተለያዩ ሁኔታዎች ለምሳሌ የግብር ግዴታ ጋር በተገናኘ ግብር አስገቢ መስሪያ ቤት ፍርድ ቤት ሳይሄድ ንብረቶችን የመሸጥ መብት ሁላ ተሰጥቶታል። ስለዚህ የባንኮችን ጉዳይ በተመለከተ በተለይ ባንኮች የሚያበድሩት የህዝብ ገንዘብ ነው። ስለዚህ የህዝብ ገንዘብ እስካበድሩ ድረስ ገንዘቡ አለመመለሱ በሀገር ኢኮኖሚ ላይ በአስቀማጮች ላይ በባንኮችም ላይ ከፍተኛ የሆነ ተጽዕኖ ያሳድራል። ስለዚህ እኔ እንዳውም ምለው የግለሰቦች መብት ለማስከበር የግለሰቦችን የንብረት መብት ለማስከበር የብዙሃኑን ህዝብ ያስቀማጩን ብዙሃኑ አስቀማጭ ነው ያስቀማጩን ግለሰብ መብት ባንክ ሼርሆልደሮች ወይም ባለቤቶችን መብት በተመለከተ አጠቃላይ የሀገርን ኢኮኖሚ ስለዚህ በተፋጠነ ስርዓት ይሄ አዋጅ ኖሮ ብድር ባይመለስ ኖሮ ሌላ ብድር ባንኮች ሊሰጡ የሚችሉበት ሁኔታዎችም አይኖሩም። ስለዚህ ብድር የመስጠት ሁኔታንም የሀገር ኢኮኖሚንም በቀጥታ የሚነካ ጉዳይ ነው ማለት ነው። ስለዚህ ይሄ አዋጅ መውጣቱ ፍርድ ቤት ሳይኬድ መደረጉ አይ ቲንክ የግለሰቦች መብት የሚነካም አይደለም የባንኮችንም ጥቅም በከፍተኛ ሁኔታ ባንኮች ብድር ለመስጠትም የሚያነሳሳ ነው። ምክንያቱም ፍራቻ አይኖርባቸውም። ይሄ ህግ ስላለ ብድር ቢሰጡ ሰው ፍርድ ቤት ሳይሄዱ ክርክር ሳያስነሳ ቀጥታ ንብረቱን ሸጠው ብድራቸው እንደሚያስመልሱ ያውቃሉ። ያንን ባያውቁ ኖሮ ብድር የማቅረብ የመስጠት ሁኔታዎችም የባንክ እንቅስቃሴዎችም በከፍተኛ ሁኔታ ይጎዳሉ ብዬ ነው የማስበው እና ከዛ አንፃር መታየት አለበት ማለት ነው በብዛት። ሌላው በዚህ አዋጅ መሰረት ንብረት የመሸጥ መብት አለን ማለት በህገወጥ መንገድ ንብረቱ እንደፈለጉ ይሸጡታል ማለት አይደለም። በነገራችን ላይ ይሄ አዋጅ በግልጽ እንዳስቀመጠው የፍትሐ ብሔር ስነ ስርዓት ህጎችን ህጉ ንብረት ለመሸጥ የተቀመጡ ድንጋጌዎችን መከተል አለበት። ለምሳሌ ማስጠንቀቂያ መስጠት አለበት። የ30 ቀን ማስጠንቀቂያ መስጠት አለበት። በ30 ቀን ውስጥ ተበዳሪው ብድሩን መክፈል ከቻለ ብድሩ የንብረት ሽያጩ ይቆማል ማለት ነው። ከዛ በተጨማሪም የማይንቀሳቀስ ንብረትን በተመለከተ በ30 ቀን በጋዜጣ ላይ ማውጣት አለባቸው። አሁንም ቢሆን በጋዜጣ በወጣበት ጊዜ አሁንም ተበዳሪው የመክፈል ጊዜ ለመስጠት ነው የመክፈያ ጊዜ ለመስጠት ነው። እሱን ተከትለው መሄድ አለባቸው። በፍትሐ ብሔር ስነ ስርዓቱ የንብረት ሽያጭን በተመለከተ የሚመለከቱ ድንጋጌዎችን ሳይከተሉ ንብረቱን ሸጠው በተበዳሪው ላይ ለሚያደርሱት ጉዳት ካለ ቅድም እንዳልኩሽ ፍርድ ቤት ሄዱ ተበዳሪው ከሶ ወይም ክስ መስርቶ ለደረሰበት ጉዳት ካሳ የሚጠይቅባቸው አግባቦች አሉ ማለት ነው። ሌላው ደግሞ ሁሉም በ9790 መሰረት ያሻቸውን ንብረቶች በተመለከተ ምንም አይነት የፍርድ ቤት ክርክር አይነሳም ማለት አይደለም። እኔ ቅድም ለማለት የፈለኩት ለምሳሌ አንዳንድ ጊዜ መያዣው በመያዣ ንብረት መያዣ ሲሰጥ ለምሳሌ ባልና ሚስት መያዣ ንብረቱ ላይ ከ500 ብር በላይ ከሆነ መፈረም አለባቸው። አንደኛው እንትኑ አንደኛው ተጋቢ ውሉ ላይ ያልፈረመ ከሆነና ስለ ውሉ የማያውቅ ከሆነ ይሄ ውል ማላቀው ነው ብሎ አሁንም የንብረቱ እንዳይሸጥ ፍርድ ቤት ክርክር ሊያነሳ የሚችልባቸው አግባቦችም አሉ። ስለዚህ ሁሉም የተዘጉ አይደሉም ማለት ነው። የሚነሱባቸው አግባቦች ግን በጣም ውስን ናቸው። እነሱን ከአዋጁ መንፈስና ከአዋጁ ዓላማ አንፃር መታየት አለባቸው ነው። ከዛ ውጪ ግን የመያዣ ንብረቱ ህጉን በተከተለ ሁኔታ የህጉን ፎርማሊቲ አሟልቶ የተገባ ሆኖ እያለ የመያዣ ንብረቱ በዛ አግባብ ተይዞ እያለ ወደ ፍርድ ቤት ንብረቱ እንዳይሸጥ እግድ እንዲሰጥ መውሰድ ቅድም እንዳልኩሽ ብድሩ ሁሉ ይሰረዝልኝ ብሎ እንትን ማለት ለሁለቱም ለባንኩም ሆነ ለተበዳሪው የሚጠቅም ጉዳይ ስላለው የህግ መሰረትም ድጋፍም የለውም ብዬ ስለማስብ ትክክል ነው። መተላለፍም ያለበት ይሄ ነው ብዬ ነው ማስበው። ምክንያቱም አንዳንዴ በከሳሽ ክስ ብቻ እውነታው ላይ መድረስ አይቻልም። ለምሳሌ ባንኩ ሲመጣ ነው የሚታወቀው እንጂ ከሳሽ እኮ ክሱን ሲያቀርብ ከፍርድ ቤቱ በጠይቀው ዳኝነት ብሎ ሲያቀርብ ባንኩ ይሄን ስህተት አድርጓል ብሎ ስለሆነ ፍርድ ቤቶች ያንን ክስ ተመልክተው የቀረቡ ማስረጃዎችን ካዩ በኋላ አልከፍትም ይሄንን ለማለት የሚችሉበት ወይም እንደዛ ሊፈቅድላቸው የሚችልም ስነ ስርዓት ስለማይኖር ማለት ነው። ስለዚህ ብዙ ጊዜ ደግሞ ያው እርሶም እንደሚያውቁት ከሳሽ ፍርድ ቤት ላይ ሲከስ በተለይ ደግሞ በባድ ፌዝ ወይም ደግሞ ከቅን ልቦና ውጪ በሆነ አግባብ ሽያጭን ለማስተጓጎል ከሆነ ፍርድ ቤቱ ሊፈቅድ የሚችልበት ክሱ አግባብ ነው ሊል የሚችልበትን ፋክቶች ነው ደርድሮ የሚያስቀምጠው እንጂ ከባንኩ ጋር ያደረጋቸውን እና ከሱ ኢንተረስት ወይም ከሱ ፍላጎት ውጪ በተቃራኒ የሆኑ ሰነዶችን አያይዞ ክስ ይመሰርታል ተብሎ አይጠበቅም። ይልቅስ እንደውም ኮዝ ኦፍ አክሽን የለውም ተብሎ ከሚዘጋ ይልቅ እንደዛ በግልጽ የሚያሳዩ ከሆኑ ክሶቹ ትክክል ነው ከሚዘጋ ይልቅ የተከሳሽ መልስ ከመጣ በኋላ የባንኩ ሰነድ ከታየ በኋላ የሰነድ ማስረጃዎች ወይም ሌሎች ማስረጃዎች የሚወስደው ጊዜ ግን ፍርድ ቤት ከግምት ማስገባት አለበት። ይሄ ባልተገባ ምልልስ የሚወሰደው ጊዜ ለከሳሽም ለተከሳሽም የሚጠቅም ስለማይሆን ማለት ነው። ስለዚህ በ9790 መሰረት የትኛውም ጉዳይ ፍርድ ቤት ላይ መምጣት አይችልም የሚል አይነት ሳይሆን ግን በሚዛኑ ሁለቱም ቢታዩ የሚለውን እውነት ነው። እዛ ላይ ለምሳሌ አሁን እንዳልሽው እግድ ሲሰጥ በብዛት ያው
ተቃራኒ ወገንም እዛ ግዱ ላይ አስተያየት እንዲሰጥ አንዳንድ ጊዜ ሳይሰጥ የሚደረጋሉ በነገራችን ላይ ሶ በተለይ አሁን እንደዛ አይነት የ97 ጉዳይ ከሆነ እንዳልሽው ማወቅ የሚችለው ያንኛው ተቃራኒ ወገን በሚያቀርበው ማስረጃ መሰረት ነው። ቅድም እንዳልሽውም ዝም ብሎ ክስ ምክንያት የለም ብሎ ሊዘጋ የሚችልበትም የስነ ስርዓት አግባብም የለም። ስለዚህ መሆን ያለበት እግዱ ዝም ብሎ የሚሰጡ በጣም አነስተኛ ናቸው። በነገራችን ላይ እነዚህ አይነት ነገሮች በብዛት ይሄን አዋጁ ተፈጻሚነት አለው የሚፈጸማል በፍርድ ቤቶች። ግን አንዳንድ ጊዜ ያጋጥሙ በተግባር ያጋጥሙ ስላሉ ነው እነዛ ጉዳዮች ለዛኛው ወገንም እግዱ ላይ በተመለከተ ለምሳሌ አስተያየት ሰነዶች እንዲያቀርብ አድርጎ እዛው ላይ ቢያንስ እግዱን ሳይሰጥ ክርክሩ እንዲካሄድ የሚደረግባቸው ሁኔታዎች መፍጠር ይቻላል። በዛ አግባብ መምራት ይቻላል ብዬ አስባለሁ። ክርክሮች አሁን ተከሳሹ በኋላ ላይ እኮ ካሳ መጠየቅ ይችላል የሚለውንም እኮ ሀሳብ ስናመጣ አንዳንድ ጊዜ ንብረቶቹ ለሌላ ሶስተኛ ወገን በጨረታ ከተላለፉ በኋላ ከንብረቱ ዋጋ በላይ ንብረቱ ለሱ ዋጋ ያለው በጣም ብዙ ሰው ሊኖር ይችላል። አንድ ሁለተኛ ነገር ደግሞ ሰዶ ማሳደድ ነው የሚሆነው። እንግዲህ ንብረቱን ከተወሰደ በኋላ በዛኛው ጉዳይ ከዛ በኋላ በሌላ ነው መክሰስ የምትችለው የሚለውም እንዳይመጣ እንግዲህ በሁለቱም ወገን ሆነን እንድናየው በሚል ነው። የባንኮቹን እንግዲህ ብዙ ነካክተናል በአንድም ሆነ በሌላ እንዴት የሚገጥማቸውን ቻሌንጅ በሚመለከት ማለት ነው። በተበዳሪ በኩል ግን ብድር መክፈል ሳይፈልግ ወይም ደግሞ ብድሩን ማበላሸት በወቅቱ መክፈል የማይችል እየቻለ የማይከፍል ብዙ ተበዳሪ ሊሆን ይችላል። ግን አንዳንዴ ከሀገሪቷ ከኢኮኖሚው ጋር በተያያዘ ከስራ መበላሸት ጋር በተያያዘ በጣም ብዙ ከአቅም በላይ ሆኑ የሚያጋጥሙ ነገሮች ይኖራሉ። ስለዚህ አንድ ተበዳሪ በውሉ መሰረት ከዚህ በፊት በጣም በአግባቡ ግዴታውን እየተወጣ ቆይቶ ነገር ግን ከሱ አቅም በላይ በሆኑ በተለያዩ ፕሩፍ ማድረግ ለባንኩ በሚችልባቸው ምክንያቶች ብድሩን መክፈል የማይችል ከሆነ ጥበቃ ወይም ደግሞ ከለላ ሊደረግለት የሚችል ነገር አለ ወይስ በቃ ጊዜ ገደቡ ከደረሰ የመክፈል ግዴታ አለበት? እንግዲህ ቅድም እንዳነሳሁት ያው ባንኮች የንግድ ተቋማቶች ናቸው። ስለዚህ ንግዱ እንዲቀጥል ነው የሚፈልጉት በብዛት። ከህግ አንጻር እንግዲህ በውሉ መሰረት የተቀመጠው የመክፈያ ጊዜ ካለፈ ወደሚቀጥለው የህግ ሂደት ወደ መጨረሻው የህግ ሂደት በህጉ መሰረት የመሄድ ነገሮች ሊኖሩ ይችላሉ። ነገር ግን አንዳንድ ጊዜ እንደውም በብዛትም ካየሽ አብዛኛው ሁሉም ባንክ ለምሳሌ ብድርን የሚያስተምበት ክፍል የራሱ ክፍል አለ። ብድሩ ከተበላሸ በኋላ ብድሩ ይታመማል። የሚከፈልበትን መንገድ ይፈለጋል። በምን አይነት ሁኔታ መከፈል ይችላል? ቀጥታ በተለይም አንቺ እንዳልሽው በጣም ታማኝ የሆነ ደንበኛ ከሆነ ለረጅም ጊዜ ከባንኩ ጋር የሰራ ከሆነ በመክፈል ምንም አይነት ያን ያህል ችግር የሌለበት ተበዳሪ በሚሆንበት ሁኔታ ችግሩን ቀርቦ የመወያየትና በምን አይነት ሁኔታ ብድሩ ይከፈል የሚለውን በብዛት ሁሉም ባንኮች እዛ ላይ ነው የሚሰሩትና ቀጥታ ብድሩ ወደ ተበላሸ ብድር እንደገባ ባንኮች በቀጥታ ወደ ንብረት ሽያጭ ወይም ወደ ሌሎች የሚገቡባቸው አግባቦችም የሉም። ስለዚህ አንዳንድ ጊዜ በህግ የተቀመጠ ጉዳይም ባይኖርም በአሰራር ደረጃ ለምሳሌ በተጨማሪም እንዲሁም በብሔራዊ ባንክም የተለያዩ መመሪያዎች ላይ እንደተቀመጠው ባንኩ ብድሩን ለተጨማሪ ጊዜ የብድር መክፈያ ጊዜውን የማራዘም የፎይታ ጊዜ የመስጠት ያከፋፈል ሁኔታውን የማስተካከል እና ሌሎች ነገሮችንም ከተበዳሪው ጋር በብዛት የሚያደርጉባቸው ሁኔታዎች አሉ። እነዚህ የተለመዱ አሰራሮች ናቸው። በብዛት በህግም አይደገፉ እንደ ቢዝነስ ወይም እንደ ንግድ ተቋም ባንኮች ይሄንን ያደርጋሉ። ነገር ግን አሁን በቅርብ ጊዜ ብሔራዊ ባንክ የተለያዩ መመሪያዎችን አውጥቷል። በዛ መመሪያ መሰረት ባንኮች ብድሩን ሪስኬጁል የሚያደርጉት ወይም ለተጨማሪ ጊዜ የሚያራዝሙት የማራዘሚያ ጊዜ ለተወሰነ ጊዜ ብቻ ነው። ስለዚህ እንደፈለጉ ኢንዴፊኒትሊ ብድሩን ሊያራዝሙ የሚችልባቸው አግባቦች የሉም በብሔራዊ ባንክ መመሪያ መሰረት። በመመሪያው መሰረት ግን ለተወሰነ ጊዜ ለ2 ጊዜ ወይም ለ3 ጊዜ ማክሲመም ይመስለኛል እዛ መመሪያው ላይ ያለው እስከዛ ጊዜ ድረስ ብድሩን ሪስኬጁል የማድረግ የፎይታ ጊዜ የመስጠት የመክፈያ ጊዜውን የማራዘም ሌሎች ነገሮችን አድርገው ተበዳሪዎቻቸው ወደ ኖርማል ወደ ንግድ እንቅስቃሴያቸው እንዲገቡና አብረው የመስራት ሁኔታዎችን ያመቻቻሉና ይሄ በአጠቃላይ በሁሉም ባንኮች የሚያደርጉ ስለሆነ በዚህ መንገድ ነው በብዛት ተበዳሪዎቹን የሚከላከሏቸው ማለት ነው። ለባንኮቹም የሚጠቅመው እሱ ነው። የብድሩን ከመሰብሰብን በተጨማሪ ያ ተበዳሪ ደንበኛ ሆኖ እንዲቀጥል ማድረግ ዋናው ዓላማም እሱ ነው። በነገራችን ላይ ዋናው ዓላማው ከተበዳሪው ጋር አብረሽ መስራት ነው። የመጨረሻ አማራጭ ስታጭ ብቻ ነው ወደ ንብረት ሽያጭ ወይም ወደ ሌሎች ህጋዊ ሂደቶች የምትገቢው እንጂ ባንኮቹም በምንም ሁኔታ ወደ ህግ ሂደት መሄድ ወይም ወደ ፍርድ ቤት መሄድን አይፈልጉትም። ስለዚህ አሁን በተሻለ መንገድ የሚፈታበት መንገድ ብቻ ነው በብዛት የሚፈልጉትና በዛ መንገድ ነው በብዛት የሚታየው። የንብረቱን አሽጦ ከጨዋታ ውጭ አድርጎ ከቢዝነሱ እንዲወጣ ከማድረግ ይልቅ ተደጋግፎ እዛ ጋር እንዲደርስ ያንን ጊዜ እንዲያልፍ አድርጎ ከዛ በኋላ ደግሞ ቀጣይ ደንበኛ ማድረግ ነው የተሻለ የሚሆነው። ያው በህግ ህጉ ስለሆነ ውሉ ስለሆነ አስገዳጅ ለሁለቱም አሰራሩ ላይ እንግዲህ ምናልባት በተግባር ሌሎች ባንኮችም
ይሄንንም እንዲወስዱት በሚል ነው እንግዲህ እንደ ምክርም የእርሶ እዚህ ጉዳይ ላይ ስፔሻላይዝ ያደረጉ ባለሙያ ስለሆኑ አንዳንድ ባንኮች ምናልባት የሚጠቅመው የትኛው ነው የሚለውን እነሱ ቢያውቁ ከተበዳሪ አንጻር ግን ዝም ብሎ ተሯሩጦ ገንዘቡና ንብረቱ ላይ ከመሮጥ ይልቅ አስታሞ የተሻለ ስራ አብሮ መቀጠልም ደግሞ እንትን ስለ ልክ ተበዳሪዎችን እንደምንመክረው ባንኩን ስላለበት ከዚህ አሁን ከዶላር በዶላር ክፍያ የሚከፍሉ ድርጅቶች አሉ፣ የውጭ ድርጅቶች። አንዳንዴ ደግሞ የተሻለ ጥቅም ለባንኩ ከመስጠት ጋር በተያያዘ ባንኮች ከተለያዩ ድርጅቶች ጋር ወይም ማሰሪዎች ጋር የሜሞራንደም ኦፍ አሶሲዬሽን ወይም የመግባቢያ ሰነድ ይፈራረሙና ለሰራተኞቻቸው ብድር እንዲሰጥላቸው ለገንዘብ ለንብረት ለመግዛት ሊሆን ይችላል ወይም ገንዘብ ለመስጠት የተለያዩ ጥቅማ ጥቅሞችን ያስቀምጣሉ። ከዛ ያንን ሲያስቀምጡ መጀመሪያ ብድሩ ውል ውስጥ ከመገባቱ በፊት በአሰሪው ድርጅትና በባንኩ መካከል የአብሮ የመስራት የመግባቢያ ሰነድ ነው የሚባለው አይደለ? ያንን ይፈራረማሉ። ከዛ በኋላ የብድሩ ውሉ የሚቀጥለው በባንኩና በሰራተኞቹ መካከል በድርጅቱ ሰራተኞች መካከል ይሆናል። እዚህ ጋር በተግባር የሚያጋጥሙ ነገሮች ስላሉ በተለይ የውጭ ድርጅቶች ሲሆኑና በዶላር የሚከፈል ሲሆን ከመውጣት ጋር በተያያዘ የባንኩን ኢንተረስት ከመጨመር ጋር በተያያዘ በተግባር የምናያቸው ነገሮች አሉ። እንደ ምሳሌ እንውሰድና ለምሳሌ አንድ ድርጅት የመግባቢያ ሰነድ ከአንድ ባንክ ጋር ሲያደርግ ለኔ ለሰራተኞቼ የምትሰጠው ብድር ላይ ብድር እንዲሰጥ ነው በቃ የሚሆነው። ከዛ ከሰራተኛውና ባንኩ ሲዋዋል ግን የወለዱ መጠን 7% ሊሉት ይችላሉ፣ 9% ሊሉት ይችላሉ፣ የብድሩን መጠን ማለት ነው። ከዛ በኋላ በመሃል ባንኮች የወለዱን መጠን ቅድም ካወራ ነው በመነሳት ሊሆን ይችላል የወለዱን መጠን ይሄን ያህል ጭማሪ ተደርጓል በሚል ሲያነሱ አለመግባባቶች ይነሳሉ። ካለመግባባቶች ውስጥ አንዱ ምንድነው የተስማማ ነው የመግባቢያ ሰነድ ላይ እነዚህን ማድረግ እንደማትችል ከኔ ካሰሪ ድርጅቴ ጋር ስለተዋዋልክ ምንም እንኳን እኔ እናንተ በውሉ መሰረት የባንክ ኢንተረስቱን የብድር ኢንተረስቱ መጨመር ወለዱ መጨመር እንደምችል ብንስማማ እዛ ጋር ያ ስለማይፈቅድ በሚል ክርክሮች እየተመለከትን ነው። በተግባርም አለመግባባቶች አሉ። እርሱ የተመለከቱትን ምንድነው ያለው ፕራክቲስ የሚለውንና በምን መልኩ ነው እነዚህ ነገሮች ሶልቭ መደረግ ያለባቸው ብለው ያስባሉ? በጣም ጥሩ። በተለይም አሁን ይሄ የዶላር ጉዳይ በገበያ እንዲወሰን ከተፈቀደ በኋላ እንዲሁም አንዳንድ አሁን ለምሳሌ አንዳንድ ድርጅቶች የውጭ ድርጅቶች ከመዘጋት ጋር ተያይዞ ምናልባት ከዛ ጋር ተያይዞ ብዙ ችግሮች እየመጡ ነው። ፕራክቲካሊ ምን ብዙ ጥያቄዎችም አጋጥሞኝ የሚያውቃሉ፣ እንደዚህ አይነት ነገሮችም አጋጥሞኝ ያውቃሉ። ምንድነው በነገራችን ላይ ባንኮቹ የሚዋሉት የመግባቢያ ሰነድ አለ። የመግባቢያ ሰነድ ዋና ዓላማው እንግዲህ አንድ ድርጅት ከባንኩ ጋር አብሮ እንዲሰራ ነው። ያው በፊት ዶላር በማርኬት በማይወሰንበት ሰዓት ያው የዶላር እጥረትም ስላለ ባንኮቹ ያንን ለመጠቀም በማሰብ እንደ አድቫንቴጅ ወስደው በዝቅተኛ ወለድ ደግሞ ብድር ለድርጅቱ ሰራተኞች የማቅረብ የመግባቢያ ስምምነት ይፈራረማሉ። በዛ መግባቢያ ስምምነት መሰረት ግን ኢንዲቪጁዋል ወይም ግለሰቦች ኢንዲቪጁዋል ኮንትራክት ይገባል። ያ ኢንዲቪጁዋል ብድር የሚወስደው የድርጅቱ ሰራተኛ ከባንኩ ጋር የብድሩ ይዋላል፣ የመያዣውም ይዋላል። መነሻው ግን የሜሞራንደም ኦፍ አንደርስታንዲንግ ወይም የመግባቢያ ስምምነቱ ነው። ስለዚህ ይሄ የመግባቢያ ሰነድ ብንለው ይሻላል በነገራችን ላይ። ስለዚህ በብዛት እንደዚህ ችግሮች እኔም የመግባቢያ ሰነዱን ከውሉ ጋር ያለመለየት ሁኔታዎች ባንኮች ከድርጅቶቹ ጋር የመግባቢያ ሰነድ ሲፈራረሙ በመግባቢያ ስምምነቱ ላይ አግባብ የሌላቸው ቃላቶች ለምሳሌ የህግ ውጤት ያላቸው ለምሳሌ ወለዱን ከ7% ባንኩ መጨመር አይችልም። እንደ አይነት ስምምነቶቹ ወይም ስምምነቶቹ ቢጣሱ ፍርድ ቤት ሄዶ መክሰስ ይችላል ወይም በፍርድ ቤት ይከሰሳል፣ በዚህ ይዳኛል የሚሉ ግዴታ የሚያስቀምጡ የመግባቢያ ስምምነቶች አሉ። እነሱ በነገራችን ላይ እንደ ውል መቆጠርም ያለባቸው ይመስላል አንዳንድ ጊዜ። ምክንያቱም የመግባቢያ ስምምነት በፍርድ ቤት ሊፈጸም የሚችል ሳይሆን ዝም ብሎ ንግድ ለማከናወን ወደፊት በተጨማሪ ሌሎች ውሎች ለመታሰር እንደመነሻ የምንጠቀምበት ድርጅቱ ፍላጎቱን የሚገልጽበት ከባንኩ ጋር ለመስራት ፍላጎት እንዳለው የሚገልጽበት ባንኩም ደግሞ ያ ከመጣለት ብድር ለመስጠት ፍላጎት እንዳለው የሚገልጽለት ግን የማይገደድበት ከፈለገ ያንን መግባቢያ ስምምነት ቢፈራረምም ሊተው ይችላል። ስለዚህ ላይመጣ ይችላል ባንኩ ጋር በዛው ሊጠፋ ይችላል። ባንኩም ያን መግባቢያ ስምምነት ስለተፈራረመ ብቻ ብድር ላያበድር ይችላል ላይኖረው። ለምሳሌ ብድር ሊኩዊዲቲ ችግር ከገጠመው በዛ መግባቢያ ስምምነት ቀጥታ ይሄን ስለተስማማ ለሰራተኞች ስጥ ብሎ ሊያስገድደው አይችልም። አስገዳጅነት የለውም ነው የመግባቢያ ሰነዱ። ስለዚህ በዛ መሰረት
ከሆነ ውሉ ብቻ ነው ማለት ነው ተግባራዊ የሚሆነው። በባንኮቹና በድርጅቱ ሰራተኞች መካከል የተደረገው የብድርና የመያዣ ውል በዛ መሰረት የመያዣ ወለዱም ሊጨምር ይችላል የሚል ካለ በዛ መሰረት ይጨምራል። ምን ያህል ይሆናል በተለያዩ ምክንያቶች ወለድ ሲጨምር አብሮ የማበደሪያ ወለዱም ሊጨምር ይችላል በሚል የተቀመጠ ከሆነ በዛ መሰረት ነው መገዛት ያለበት። ከዛ ውጭ ግን አንዳንድ የመግባቢያ ሰነዶች የውል አይነት ይዘት ኖሯቸው በባንኮቹም ይፈረማሉ። እነዚህ በነገራችን ላይ ግዴታ የሚያመጡ ናቸው። በነገራችን ላይ የመግባቢያ ሰነድ አስገዳጅ እንዳልሆነ መገለጽ አለበት ብዬ ነው የማስበው። አስገዳጅ እንዳልሆነ በተስማሙት ወይም በተነጋገሩት በባንኩና በድርጅት መካከል አስገዳጅነት የሌለው ነገር ግን አብሮ ለመስራት ለመቀጠል የሚያስችል ሰነድ መሆኑን ብቻ መግለጽ ነው እንጂ ያለበት ከዛ ውጭ ቅድም ባልኩት መንገድ ፍርድ ቤት ሄዶ መካሰስ የሚያስከትል በስፔሲፊክ የሆኑ የፍትሐ ብሔር ሕጉ የሚያስቀምጣቸውን ግዴታዎች የሚያስቀምጥ ለምሳሌ 7% መጨመር አችልም በምን ሁኔታ ድርጅቱ ዶላሩን ማቅረብ ባይችልም እንኳን ባንኩ ግን ከ7% በላይ መጨመር አይችልም ብሎ እዛ መግባቢያ ሰነዱ ላይ ያስቀመጠ ከሆነ እነዚህ ጉዳዮች መግባቢያ ሰነዱን እንደ ውል መቁጠር አለብን ነው። በውል ሕጋችን ላይ እኔ አንድ ውል ለመባል የግዴታ ስሙ ውል መባል አለበት አይደል? ስለዚህ ውሉ በአስፈላጊ ፎርማሊቲዎች ተፈራርሟል ወይ ተዋውለዋል ወይ ሕጉ በሚፈቅደው መንገድ የተዋዋይ ወገኖችን ግዴታዎች በግልጽ አስቀምጧል ወይ ከዛ በኋላ የግጭት መፍትያ መንገዶች ምንድናቸው ግዴታዎች ምንድናቸው ግጭት ቢኖር እንዴት ይፈታል የሚሉትም በሙሉ ዲቴል የሆኑ ነገሮችን የያዘ የመግባቢያ ስምምነት ከሆነ እሱን በነገራችን ላይ ስሙ የመግባቢያ ሰነድ ስላለ ብቻ እንደ ውል አይደለም ብለን መተው አለብን ብዬ ለኔ አላስብም። ግዴታ የውል አይነት ኢፌክት ያለው ነው ማለት ነው። ምክንያቱም ድርጅቱ በሚሰጠው በዛ መግባቢያ ሰነድ ምክንያት ነው ሰራተኞች ወደ ብድር ገብተው ያልተጠበቀ የከፍተኛ የሆነ የወለድ ምጣኔ ወይ ከፍተኛ የወለድ ምጣኔ የመጣባቸው ማለት ነው። ስለዚህ በቀጥታ የመግባቢያ ሰነዱ ሲፈረም በጥንቃቄ መፈረም አለበት ነው። በተለይም የህግ ባለሙያዎች በጥንቃቄ ባይንዲንግ ያልሆነ ወይም የህግ ውጤት የሌለው ዝም ብሎ ስምምነት ንግግር አይነት ልትታዩ የምችዩ ማያስገድድ መሆኑን በግልጽ ከውሉ ተለይቶ መታየት አለበት ማለት ነው። ስለዚህ ኢንዲቪጁዋል ኮንትራቶቹ ከዛ የሚመነጩ ናቸው። ለኢንዲቪጁዋል ኮንትራቱ መነሻ ብቻ መሆን አለበት ማለት ከዛ ውጭ ጠቅላላ በሆነ ከፍተኛ የሆነ ግዴታና መብት የሚሰጥ ከሆነ በነገራችን ላይ ይሄንን እንግዲህ መሞከር ያስፈልጋል ብዬ ነው የማስበው ማለት ነው። ምንድነው አሁን የተባለው ነው እንግዲህ በተግባርም ያለው ችግር በተለይ ደግሞ አሁን አንዳንድ የውጭ ድርጅቶች ከመዘጋታቸው ጋር ተያይዞ አንደኛ ባንኩ መጀመሪያ ራሱ አብሮ ለመስራት የተዋዋለው የስምምነት በራሱ መነሻው የወለዱን መጠን ዝቅ ያደረገበት መነሻ ዶላር ስለሚመጣ በሚል ስለነበረ ወይም ደግሞ ሰራተኞቹ በብዛት እዛ ስለሚመጡ ከዲፖዚት ጋር ተያይዞ ሌሎች ጥቅሞችን ማግኘት ስለሚችል ነው ባንኩ። ልክ ድርጅቱ ሲዘጋ ግን ያንን ጥቅም ያጣል። ነገር ግን አብሮ የመስራት ውሉን ካደረገ በኋላ ከሰራተኞቹ ጋር ያደረገው የብድር ውል ግን በሰራተኛውና በባንኩ ባባዳሪው መካከል ግን አስገዳጅነት አለው። ለምሳሌ አሁን ቅድም እንደገለጹት የመግባቢያ ሰነዱ ላይ አብሮ ለመስራት ባንኩና የድርጅቱ ወይም ደግሞ የሰራተኞቹ ቀጣሪ አብሮ ለመስራት ያደረገው ስምምነት ብቻ ሆኖ ቢቀር ኢሹም ላይ መጣ ይችላል። ለምሳሌ አይ የተፈራረማችሁት እኮ ይሄንን ከግምት አስገብታችሁ ነው የሚል ክርክር ተበዳሪው ቢያነሳም ብዙ ውሃ የሚያነሳ ላይሆን ይችላል። ነገር ግን የመግባቢያ ሰነዱ ላይ ስለ ኢንተረስት ስለወለድ አንዳንድ አስገዳጅ ስለሆኑ ጉዳዮች ለምሳሌ ሰራተኛው የኔን መስሪያ ቤት ለቆ ቢወጣ የብድሩ መጠን ግን አይጨምርበትም አይነት ይዘት ያላቸው ደግሞ የመግባቢያ ሰነዶች ስላሉ ማለት ነው። እንደዚህ ሆነና የሰራተኛና የተበዳሪውና ያበዳሪው ውል ደግሞ ባንኩ ያለውን ሁኔታ ከግምት በማስገባት የወለዱን መጠን ሊጨምረው ይችላል ተብሎ ደግሞ ይቀመጣል ማለት ነው። ስለዚህ እዚህ ጋር በአበዳሪና በተበዳሪ መካከል ያለው የሚገዛው ህግ የብድር ውሉ ስለሆነ እኔ በብድር ውሉ ነው ምዳኘው የሚል ባንክ ወይም ደግሞ አበዳሪ ያለ እዛ ጋር ደግሞ አይ መጀመሪያ እኮ መነሻው ላይ ከኔ አሰሪ ድርጅት ጋር ሲዋዋል እነዚህን ጉዳዮች በልዩነት አስቀምጧል ሲባል አይ የመግባቢያ ሰነድ እኮ አስገዳጅነት የለውም በሁለታችሁ መካከል አስገዳጅ የሆነው ብድር ውሉ ነው የሚለውን እኔ ፍርድ ቤቶችን ራሱ አጣብቂኝ ውስጥ ይከታል ብዬ ነው የማስበው። ምክንያቱም እንግዲህ አሁን እርሶ እንደ ባንክ ባለሙያ አይ የብድር ውሉ ነው በተከሳሽና ከሳሽ በተበዳሪና አበዳሪ መካከል ውጤት ሊኖረው የሚገባው ሊሉ ይችላሉ ወይም አንዳንድ ሌሎች ሰዎችም እንደዛ ሊሉ ይችላሉ። ግን መነሻው የሆነው ወይ ምንጩ ደግሞ የሆነው የመግባቢያ ሰነድ ደግሞ ስለዚህ ጉዳይ በግልጽ ካስቀመጠ አስገዳጅ አይደለም ማለት ስለማይቻል
በተግባር እንዴት ነው ዳኞች ወይም ደግሞ ፍርድ ቤቶች ያዩት የሚለውን ነገር እንግዲህ ልምድ ካሉት ይነግሩናል። ግን የእርሱ እነዚህ ነገሮች መዳኘት ያለባቸው እንዴት ነው? ያው ቅድም እንዳሉት ጥንቃቄ ያስፈልጋል ሲፈራረሙ፣ ግን ሆኖ ብናገኘው ምንድነው? በነገራችን ላይ ቅድም እንዳነሳሁት ብቻ ሳይሆን የመግባቢያ ስምምነቶች ላይ ለምሳሌ በጣም ጠንቃቃ የሆነ ባንክ ከሆነ ዶላሩን ለምን ያህል ጊዜ ማምጣት አለበት ያስቀምጣል። እስከዚህን ያህል ጊዜ ድረስ ማምጣት አለበት፣ ካላመጣ ኢንተረስቱ ይጨምራል በነገራችን ላይ ብሎ ያስቀምጣሉ። መቋረጥ ካለ ለምሳሌ ዶላሩ የሆነ ጊዜ ሊቋረጥ ይችላል በነገራችን ላይ ከተቋረጠ ወለዱ ቀጥታ ከአነስተኛ ወለድ ወደ ባንኩ የማበደሪያ ከፍተኛ ወለድ እንደሚቀይር በእንቱ ላይ የሚቀመጥባቸው ሁኔታዎች አሉ። በተጨማሪ እንግዲህ ድርጅቱ ነው አሁን ይሄን ድርጅቱና ባንኩ ናቸው የሚዋዋሉት። ሰራተኞቹ ሲጀመር የዛ ውልም አካልም አይደሉም። መነሻው እሱ ቢሆንም እንኳን ሰራተኞቹ ኢንዲቪጁዋል ኮንትራት ከባንኩ ጋር ነው የተፈራረሙት። አሁን ቅድም ያልሽው ለምሳሌ በኢንዲቪጁዋል ኮንትራቱ ላይ ሰራተኛው በእርግጠኝነት እነዚህ ነገሮች ይካተታሉ። ሰራተኛው ከድርጅቱ ቢለቅ የወለድ መጠኑ ምን ይሆናል የሚለው በዛ በኢንዲቪጁዋል ኮንትራቱ ላይ መቀመጥ አለባቸው፣ በግልጽ መቀመጥ አለባቸው ብዬ ነው የማስበው። ከዛ ውጪ በሆነ በነገራችን ላይ ሰራተኞቹ ሲከሱ ድርጅቱም አብሮ ጣልቃ ገብቶ ወይም አብሮ ተከራክሮ ወይም ድርጅቱ በራሱ ሰራተኞቹ ላይ ጉዳት ቀጥሎ ድርጅቱ ከሆነ ሰራተኞቹ ላይ ጉዳት ከደረሰ ቅድም ባልነው መሰረት ህጉን በሚያሟላ ባይንዲንግ የሆነ በፍርድ ቤት ሄዶ ሊፈጸም የሚችል ግዴታዎችን የሚያስቀምጥ በምን አይነት ሁኔታ ግጭቶች መፈታት አለባቸው በሚያስቀምጥ ክሎዝ መግባቢያ ሰነዱ ላይ ከተቀመጠ በነገራችን ላይ ፍርድ ቤት መሄድ አስፈላጊ ነው የሚል እምነት ነው ያለኝ። ከዛ በኋላ እንግዲህ ቅድም ባልኩት መንገድ የመግባቢያ ሰነድ ስላለ ብቻ ይሄ እንደው ላይ ተቀጠርም ባይንዲንግ አይደለም ሊባል የሚችልበት ቅድም እንዳልኩሽ ዲስክሌመር ሁላ መኖር አለበት ነው። ይሄ ባይንዲንግ አይደለም ወይም አስገዳጅ አይደለም። ይሄን ሊተውት ይችላሉ በፈለጉት ጊዜ የሚል ኢቭን በግልጽ መቀመጣል ባይሆን እንኳን እሱ ባይቀመጥ እንኳን አስገዳጅ ያልሆኑ ሀረጎች ወይም የስምምነት ይዘቶች ነው እዛ ላይ መቀመጥ ያለባቸው። አሁን እየተደባለቀ ስላየው ነው አንዳንድ የመግባቢያ ሰነድ ወይ ውል ብለሽ ማትለዩ አንዳንድ የሚመጡ ስላሉ ማለት ነው። በዛ መንገድ መታየት አለባቸው ብዬ ነው የማስበው። እንደ መጨረሻ ጥያቄ ከዚህ እስካሁን ካነሳናቸው በተግባርም እርሶ ከሚያውቁት ምናልባት ህጉ ላይ ካለ ክፍተት ሊሆን ይችላል ወይም ካለ መረዳት ለአበዳሪና ተበዳሪዎች የሚያስተላልፉት መልእክት ካለ ከባንክ ብድር ጋር በተያያዘና በተለይ ደግሞ በእንደዚህ አይነት ጉዳዮች ላይ የህግ ባለሙያዎች ሚና ምንድነው መሆን ያለበት የሚሉት በሚል እናጠቃል። ምናልባት እንግዲህ ቅድም እንዳለው ያው በዋናነት የብድሩ ላይ ተንተርሸኑ ማለት የምፈልገው የብድሩን በተለይም ተበዳሪም እንዲሁም ባንኩ አበዳሪው የብድሩን ሁኔታዎችን በአጠቃላይ እንዲያውቅ መደረግ አለበት ነው። የብድሩን ነገሩ ያስገድዳል። በብሔራዊ ባንክ መመሪያ መሰረት አንድ ኮፒ ተበዳሪው የብድር ውሉን አንድ ኮፒ የመያዣ ውሉን አንድ ኮፒ ራሱ እንዲኖረው ይጠበቃልና በብዛት እነዚህ ነገሮች መደረግ አለባቸው። ከዛ በተጨማሪም ኮንቴንቶች ወይም ይዘቶቹ ምንድናቸው የሚለው በግልጽ ለተበዳሪው እንዲረዳቸው ማድረግ አለባቸው። ምክንያቱም እነዚህን በኋላ የሚመጡ ክርክሮችን ያስቀራል። ለምሳሌ ቅድም እንዳልኩሽ የወለድ መጠን በተመለከተ የአከፋፈል ሁኔታ ምን ያህል ጊዜ ነው የሚከፈለው፣ እነዚህ ነገሮች በግልጽ መታወቅ አለባቸው በአበዳሪ ዘንድም። አበዳሪ እነዛን ካወቀ በዛ መሰረት ግዴታውን ለመወጣት የሚነሳሳባቸው ሁኔታዎች አሉና እነዚህ ሁኔታዎች በግልጽ መባል አለባቸው ማለት ነው። በሌላ ሁኔታ የብድርም ሆነ የመያዣ ውል በብዛት እንግዲህ በአብዛኛው ባንኮች ያው ራሱን የቻለ ስታንዳርድ የጠበቀ የብድርና የመያዣ ውሎች አሉ። ነገር ግን እነዚህ ውሎች የአበዳሪውንም የተበዳሪውን መብት በጠበቀ ሁኔታ ቅድም እንዳነሳነው ቢዘጋጁ እነዚህ ነገሮች በዛ መንገድ ቢዘጋጁ ተበዳሪም ሆነ አበዳሪ ጋር የሚመጡ አለመግባባቶችን በከፍተኛ ሁኔታ ሊቀንስ ይችላል የሚል ነገር አለኝ። ከዛ በተጨማሪ ግን ምናልባት እንግዲህ ከባንክ ውጭ ያሉ የህግ ባለሙያዎች አንዳንድ ጊዜ የባንክ ግንኙነቶች፣ የባንክ አገልግሎቶች ባንኮች የሚሰሩ ስራ ለማን ነው? በአጠቃላይ እንግዲህ የህዝብ ናቸው። ቅድም እንዳልነው የሚሰሩትም ለህዝብ ነው። የኢኮኖሚ ሞተር አንቀሳቃሾች ናቸው። ስለዚህ ከዛ አንጻር የሚሰጡት አገልግሎቶች የሚገዙባቸው ህጎችን ማወቅ ቢቻል በግልጽ እነዛ ነገሮች ላይ የተወሰነ እንትኖች ቢኖሩ፣ ምክንያቱም አብዛኛው ፍርድ ቤት የሚሄዱ ክርክሮች ህጎችን ካለማወቅ ሊሆን ይችላል፣ አሰራሩን ካለማወቅ ሊሆን ይችላል። ስለዚህ የባንኩንም የከስተመሩንም መብትና ግዴታ ለማስጠበቅ የሚረዱት በዛ ኤሪያዎች ላይ ራሱን የቻለ ግንዛቤ ቢኖር ጥሩ ነው ብዬ አስባለሁ። ሌላ እንግዲህ በመጨረሻ አንዳንድ ጊዜ ምናልባት የተወሰነ ከባንክ ውጭ ካሉ የህግ ባለሙያዎችም ጋር ምናምን ብዙ ጊዜ ስንገናኝ የምናነሳው ምንድነው ባንኮች የግለሰብ ወይም የተበዳሪዎችን ንብረት ዝም ብለው ካለምንም ማስጠንቀቂያ ካለምንም የህግ ሂደት
እንደሚሸጡ የሚታሰባቸው ሁኔታዎች አሉ። ይሄ በህግ ባለሙያዎች ሳይቀር በተበዳሪዎች ሳይቀር እንደዚህ አይነት ነገሮች አሉ። ነገር ግን በተግባር ያለው አሰራር ባንኮች የተበዳሪዎችን ንብረት የሚሸጡ የመጨረሻ አማራጭ ሲያጡ ብቻ እንደሆነና መከተልም ያለባቸው የህግ ሂደቶች እንዳሉ እነዛን ሂደቶች ሳይከተሉ ቅድም ባነሳ ነው ለምሳሌ የኮንሱመር ፕሮቴክሽን የፋይናንሻል ኮንሱመር ፕሮቴክሽን መመሪያ ላይ በማንኛውም ሁኔታ አንድ ባንክ የ30 ቀን ማስጠንቀቂያ ሳይሰጥ ወደሚቀጥለው የህግ ሂደት መሄድ አይችልም ይላል። ይሄ በተጨማሪም በአዋጅ ቁጥር 9790 ላይ የተቀመጠ ነው። ስለዚህ እነዛ ሁኔታዎችም እንዳሉ ብዙ አይነት ሂደቶች በተግባር የሚደረጉ የብድር ማስተማመን ሂደቶች እንዳሉ መታወቅ አለባቸው። በነዛ ሂደቶች አለመግባባቶቹ አልፈታ ሲሉ ብቻ ነው ወደ መጨረሻ ወደ ፍርድ ቤት ወይም ንብረቶቹን ወደ መሸጥ የሚካሄደውና እነዛ በዛ አግባብም መታየት አለባቸው ማለት ነው። ከዛ በተጨማሪ እንግዲህ በባንኮችም ሁኔታ የተበዳሪዎችን መብት በማይነካ መንገድ ውሎች መዘጋጀት አለባቸው። ምክንያቱም ይሄ ንግድ ስለሆነ የሁለቱንም የተበዳሪውም ከሌለ አበዳሪው ሊያበድር የሚችልበት አግባብ አይኖርም። ስለዚህ የሁለቱንም መብት በጠበቀ መንገድ የብድር ውሎቹ በተለይም በባንክ ህግ ባለሙያዎቹ መብቶችን በሚያስጠብቅ መንገድ የሁለቱንም የባንኩንም የተቋሙንም የግለሰቦችን በሚጠብቅ መንገድ መሆን አለባቸው ብዬ አስባለሁ ማለት ነው። እሺ፣ በጣም አመሰግናለሁ። ከዚህ ከባንክ ብድር ጋር በተያያዘ በጣም በሰፊ መልኩ የግንዛቤ አስጨብጠውልናል። በጣም አመሰግናለሁ። ከዚህ በኋላ ደግሞ ከባንክ ጋር የተያያዙ ሌሎች እንደየጉዳዩ አይነት ልዩ ልዩ ሁኔታዎች ስላሉ በዛም ደግሞ በድጋሚ እንግዳ ሆነው ይመጣሉ ብዬ አስባለሁ። እስካሁን ግን ለነበረን ቆይታና ፈቃደኛ ሆነው እዚህ ስለመጡ በጣም አመሰግናለሁ። በድጋሚ በጣም አመሰግናለሁ ፕሮግራምሽ እንግዳ አድርገሽ ስለጋበሽኝ። ከዚህ በኋላም እንግዲህ ባስፈላጊ ጊዜ የሚፈለግ ከሆነ የሚጠቅም ማብራሪያ የሚሰጥ ከሆነ ለመቅረብ ዝግጁ ነኝ። አመሰግናለሁ። እሺ፣ በጣም አመሰግናለሁ። እግዚአብሔር ይስጥልን። ተመልካቾቻችን ከአቶ ገዙ አየለ ጋር ያደረግነው ውይይት ይህንን ይመስል ነበረ። ስለ ባንክ አሰራር በሚመለከት ስለ ንግድ ሰነዶች ምን ህጎች አሉ፣ በተግባር ምን ነገሮች ያጋጥማሉ የሚለውንና በአጠቃላይ ከባንክ ጋር የተያያዙ ጉዳዮችን ማወቅ ከፈለጋችሁ የኢትዮጵያ የባንክና የሚተላለፉ የንግድ ሰነዶች ህግ በሚል ተሻሽሎ የቀረበውና በእንግዳ የተጻፈውን መጽሐፍ እየገዛችሁ እንድታነቡ በዚህ አጋጣሚ ልመክራችሁ እፈልጋለሁ። የዛሬ የባንክን በሚመለከት ስለ ብድር ያወራ ነው የዛሬ ፕሮግራማችን ይህን መስል ነበረ። ሳምንት ከሌላ እንግዳ ጋር በሌላ ፕሮግራም እጠብቃችኋለሁ። እስከዚያው ሰላም።